ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም ጤና ይስጥልን። የሰዋሰው ቅምሻ ፕሮግራማችን አድማጮች፣ ሰዋሰው ቅምሻ ሳምንታዊ የተለመደ ቆንጆ ፕሮግራሞቹን ወደ እናንተ ይዞ በድጋሚ ተመልሷል። በዚህ ሳምንትም እንደተለመደው ቆንጆ የሳምንቱን ወሬዎች፣ ሳምንቱን በታሪክ ድንቃ ድንቅን ጨምሮ ከሰዋሰው ፖድካስቶች ኔትወርክ የተገኙ ደግሞ አንዳንድ ፕሮግራሞችን ለአድማጮች ለእናንተ የምናደርስ ይሆናል። ለ2 ሰዓታት ያክል ከእናንተ ጋር ቆንጆ ቆይታን የምናደርገው እኔ ሀና አባይነህ፣ አሸናፊ ሰለሞንና ናትናኤል ምትኬንን። እንዴት ናችሁ? አለናንዬ እንደምናላችሁ አድማጮቻችን። ፕሮግራማችንን እንግዲህ ሀኒ በይፋ ጀምራልናለች። የተለያዩ ጥንቅሮች፣ የተለያዩ ዝግጅቶች፣ የተለያዩ መረጃዎች፣ ትምህርት ሰጪ፣ አስተማሪ፣ አዝናኝ የሆኑ ዝግጅቶችን ይዘን ቀርበናል። እስከ መጨረሻው እንግዲህ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አሽዬ እንዴት ናችሁ ባልደረቦቼ? የተወደዳችሁ ባልደረቦቼ፣ የተወደድክ ባልደረቦቼ፣ አድማጮቻችን እንደምን ሰንብታችኋል? ሳምንታችሁ እንዴት ነበረ? መስከረም 1 ብለን ጀመርን። ዛሬ ደግሞ ጥቅምት 2 ብለን ጥቅምት 2 ላይ ነው የምንገኘው። የወሩ ሁለተኛ ለቀኑም ሁለተኛ ላይ ተገኝተናል። በጥቅምት 1 አጥንት ነው አይደል የሚባለው? አዎ፣ ጥቅምት ንፋስ ነው። ንፋሱ እኮ ከብዷል። አዎ አረጀው እንዴ? እሱም አለ፣ ያው ወሩም አለ። ጥቅምት ከባድ ነው በጣም። ነፋሱም ከበድ ይላል በዚህ ወር ላይ 11 ሰዓት ከሆነ በኋላ በቃ ጆሮ ላይ ያፏጫል። በቃ እሱ ዘፈን ብቻ ነው። ክረምቱን ወጣን ስንል ቶሎ ይቀበለናል ጥቅምት በንፋስ። ያው ተፈጥሯዊ ነው እንግዲህ የአየር መቀያየር። እኛ ሰዎችንን እንግዲህ ከአየሩ ጋር ተስማምተን ቀቀላችንንም አጥንታችንንም ይዘን ተቀምጠን እየለበስን ካለባበሱ ምናምን በተጨማሪ ባለፈው ሳምንት ስናነሳ የነበረው ጉዳይ አለ። ሰዎች በቃ በየቤቱ አንኳኩት የመጣ ጉንፋን አለ። በቃ ጉንፋን ዛሬ ጧት ራሱ እናቴ እያለችኝ ነበር እንዳይዘን እያለች በቃ አልኩሽ። ይሄ ባህር ዛፍ ራሱ ተቆርጦ እየተቀቀለ ነው ያለው። በጣም ብዙዎች ትንሽ ጉንፋን፣ ጠንከር ያለ ጉንፋን እያጠቃቸው ነው የሚገኘው። ከዛ ደግሞ አሁን ደግሞ በተባባሪነት ብርዱም ጀምሯል። እኛም እንግዲህ ተባብረን አንድ ማለት አለብን። ተደጋግፈው እንደዘመቱብን እኛም ተደጋግፈን ጠንከር ብለን እናልፈዋለን። ልክ ነው አድማጮቻችን። እንቀጥላለን። እንደተለመደው ሰዋሰው ቅምሻችን ከእናንተ ጋር ለ2 ሰዓት ቆይታ ሊያደርግ ነው። እንግዲህ በዚህ ቆይታችን እንደተለመደው የተለያዩ የመዝናኛ ወሬዎች፣ መረጃ ሰጪ ሀሳቦቻችንን እንወያያለን። ሳምንቱን በታሪክ ድንቃ ድንቅ የመሰሉ ፕሮግራሞች እንዲሁም ደግሞ ከሰዋሰው መልቲሚዲያ ዩቲዩብ ቻናል የተገኙ የተለያዩ ጣዕም ያላቸው ሙዚቃዎችን ወደ እናንተ እየጋበዝናችሁ አብረናችሁ እንቆያለን። ከሙዚቃ መሸጋገሪያ በኋላ ተመልሰን ስንመጣ እንደተለመደው የመዝናኛ ወሬዎቻችን ይቀጥላሉ። ከዛ በፊት ግን በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናል ላይ የተለያዩ በየሳምንቱ የምንለቃቸው ይዘቶች አሉና እነሱን ለመመልከት፣ ለመማር፣ አዲስ ነገር ለማወቅ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ሌላው በሰዋሰው ቅምሻ ፕሮግራማችን ላይ የሚተላለፉ እያንዳንዳቸው ሙዚቃዎችም ከሰዋሰው መልቲሚዲያ ዩቲዩብ ቻናል የተገኙ እንደዚሁም ደግሞ ከሰዋሰው አፕ ስቶር ከሰዋሰው አፕ የሚውዚክ አፕ ላይ የተገኙ ናቸውና እነሱን ደግሞ ከአፕ ስቶር ከፕሌይ ስቶር በማውረድ መተግበሪያውን መጠቀም ትችላላችሁ እንላለን። ከሙዚቃ በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። ተመልሰን መጣን አድማጮቻችን። ከሰዋሰው መልቲሚዲያ የዩቲዩብ ቻናል የተገኘ ቆንጆ ዜማ ተገባበዝን። አሁን ደግሞ እንደተለመደው የተለያዩ በሳምንቱ የተከናወኑ ጉዳዮችን ወደ እናንተ የምናደርስበት፣ የምንነጋገርበት፣ የምንጫወትበት ሰዓት ላይ ነው የሚገኘው። በተለይ በዚህ ሳምንት በተለይ ደግሞ ሐሙስ ዕለት ሸገር ደምቃ ነበር። አዲስ አበባ እጅግ በጣም የደመቀ ስሜት ከብዙ ዓመታት በኋላ ተመልሶ ነበር። ናትዬ፣ አዎ እንግዲህ ለእግር ኳስ አፍቃሪያኖች በተለይ የሀገራችን እግር ኳስ አፍቃሪያኖች አሪፍ ዜና ነው። ረጅም ጊዜ በአዲስ አበባ ስቴዲየም የእግር ኳስ ጨዋታ አይካሄድም ነበረ። አሁን ደግሞ ሸገር ደርቢ የመጀመሪያውን ጨዋታ አድርጓል። በጣም ደስ የሚል ነበር። ልክ ነው ሀኒቾ፣ እግር ኳሱ ላይ እንዴት ነሽ አንቺ? ያው ሴቶች እግር ኳስ አይወዱም ይባላል፣ ግን
እግር ኳስ አልጠናም ብዙ የሚወዱ አሉ። ጉዳት ነው የምትወዱ ነገራችን ተጎዳ ማለት አንድ ተጫዋች በቃ አዳሯን እናት ይጨንቀኛል በጣም ጉዳት ሳይ እግር ኳስ ላይ የሚደርሱ ደግሞ ከባባድ ጉዳቶች አሉ እንዴ ያው በጣም ቅርብ ጊዜም እንኳን አንድ ዜና ሰምተን ነበር አይደል አንድ ወጣት ታዳጊ የእንግሊዝ ሊግ ውስጥ ያለ ተጫዋች ወድቆ ጭንቅላቱን ተመቶ በዛው የሞተበት ከባድ ጉዳት ነው ያለው እግር ኳስ ሜዳ ላይ እንደዚህ አይነት ነገር ሳይ ያሳቅቀኛል እንጂ እንዲሁ በአጠቃላይ ግን የእግር ኳስ ጨዋታ ባይ ወዳለሁ አልጠላም እንደናንተ ግን ተከታትዬ ማን ነው የምትሉት እንትና ብዬ እኔም እንዳንቺ ጎበዝ አይደለም እንኮ የዜና ተመልካች ነኝ አሹ ነው ጎበዝ እንዳጠቃላይ እንግዲህ ኢትዮጵያ እጅግ በጣም ብዙ የእግር ኳስ አፍቃሪያን ያለባት ህዝቦች ያለባት ሀገር ናት እንደመሆኗ መጠን እንደውም በጣም እግር ኳሱ ላይ አልተሰራም የሚሉ በጣም ብዙ ተደጋጋሚ ቅሬታዎች ምናምን አሉ እንዳጠቃላይ ግን በተለይ ለአዲስ አበባ ድምቀት የሆኑት የኢትዮጵያ ቡና እንደዚሁም ደግሞ የቅዱስ ጊዮርጊስ ቡድኖች ግን በጣም አዲስ አበባ ውስጥ ትልቅ ብዛት ያለው ደጋፊ ያላቸው የተለያዩ መልክ የሚሰጡ አዲስ አበባን የሚያደምቁ ደጋፊዎች አሏቸው ቡድኖችም ትላልቅ ናቸውና ከ5 ዓመታት በኋላ ማለት ይቻላል ከ5 ዓመት በኋላ እነዚህ ቡድኖች በህዳሴ ዋንጫ ግማሽ ፍጻሜ ላይ ተገናኝተው ነበርና እጅግ በጣም ደስ የሚል የድባብ ስሜት የድሮ አይነት የደጋፊ መነሳሳት መነቃቃት የስፖርቱንም የሚደግፍ ገቢ የሚያመጣም ጭምር ትልቅ የሆነ ሴሪሞኒ ነበርና ባሳለፍነው ሳምንት ሐሙስ ዕለት ይሄንን ተመልክተን ነበር በጣም ደስ ይል ነበር እንዳልከውም ነው ትልልቅ ደጋፊ ያላቸው ቡድኖች ነበሩ ሲጫወቱ የነበረው እኔ እንደውም በጣም የሀገር ውስጥ ክለብ ደስ የሚለኝ የሚበሻሸቁበት የግጥም ዘፈኖች አሉ እና ሁሌ አዳዲስ ነገር ነው ክሬት የሚያደርጉት ካየ የቡና ደጋፊ አዲስ ግጥም ክሬት ያደርጋል የጊዮርጊስ ደጋፊዎች እንደዚሁ አዲስ ግጥም ክሬት ያደርጋሉ የሚበሻሸቁበት ነገር አለ እግር ኳስ ደግሞ ያለ ደጋፊ አይደምቅም ግድ ነው ደጋፊ የሌለበት እግር ኳስ ብዙም ደስ አይልም ይሄ ቢቀጥል ደግሞ ደስ ይላል በጣም ደስ የሚል ድባብ ነበረው እና ጥሩም መረጃ ነው የሰጠናሹ ወደ እኔ ስንመጣ ደግሞ ለኪነ ጥበብ አፍቃሪያን መድረሻ የሚል በእውነተኛ ታሪክ ላይ የተመሰረተ ፊልም ጥቅምት 10 2018 ዓ.ም ለእይታ እንደሚበቃ ሰምተናል በሬዲክስ ፊልም ፕሮዳክሽን ተዘጋጅቶ በንጉስ ፊልም ፕሮዳክሽን የቀረበው መድረሻ ፊልም ለእይታ እንደሚቀርብ ነው የሰማነው ከ70 በላይ የሲኒማ ባለሙያዎች የተሳተፉበት በእውነተኛ ታሪክ የተመሰረተ ፊልም ነው በቅርቡም ያው ለእይታ ይቀርባል በዚህ ፊልም ለአዳዲስ ሙያተኞች እድል መሰጠቱንም የተገለጸ ሲሆን ሙያተኞቹ አቅማቸውን ያሳዩበትም ነው ተብሏል ትልቅ ሀሳብና ታሪክ ይዞ የመጣ ከፍተኛ ወጪ ወጥቶበታል የተባለው መድረሻ የተሰኘው ፊልም ወደ ፊልሙ ኢንዱስትሪ እንግዲህ ተቀላቅሏል ማለት ነው ከዚህ ቀደም በንጉስ ፊልም ፕሮዳክሽን የተሰሩ 4 ፊልሞች ከፍተኛ ጥራት የነበራቸውና በአገሪቷ የሲኒማ ዘርፍ ሽልማት እውቅናን ያገኙ የነበሩ ሲሆን በሬድ ኤክስ ፒክቸር የተሰሩ ቢሆኑ ከኢትዮጵያ አልፈው በውጭ ሀገራት የፊልም ፌስቲቫሎች ላይ የቀረቡና ጥሩ ደረጃ የተሰጣቸው ፊልሞች ተሰርተዋል እነዚህ በህዝብ ዘንድ የተወደዱ ስራዎች የቀረቡት እንግዲህ በፊልሙ ላይ ሰለሞን ሙሄ መኮንን ላከ ዘላለም ይታገሱ ንጉሱ ሙልጌታ ፍቅርተ ደሳለኝ ህይወት ጌታውን ሰለሞን ተካ ችሮታው ከልካይን የመሳሰሉት ትልልቅ ተዋናዮችና ሌሎች አንጋፋና ወጣት ተዋናዮች የተሳተፉበት ፊልም ነው እንግዲህ ፊልሙ ጥቅምት 10 ሲመረቅ መታችሁ መመልከት ትችላላችሁ ለፊልም አፍቃሪያን እንላለን ከዚህ ጋር በተለይ ከሲኒማ ቤት ጋር በተያያዘ እኔ እንደውም ብዙ እንትን ማል ሰው ነበርኩኝ ይሄ የማይጋብዘኝ አይነት ግን ሰሞኑን እየወጡ ያሉት ፊልሞች ግን እጅግ በጣም ብዙ የታሰበባቸው ብዙ ዋጋ የተከፈለባቸው ይሁኑ የብዙዎችን የግራቸውን መዳረሻ ወደ ሲኒማ ቤቶች ወደ ቲያትር ቤቶች እንዲያመሩ ያደረገ ነውና ከነዛ መካከልም አንደኛው ይሄ ይሆናል ብዬ አስባለሁ ልክ ናሹ የሲኒማ እድገቱ የሆነ ጊዜ ላይ ተቀዛቅዞ ነበረ በተለይ ከኮቪድ መግባት በኋላ የፊልምና የቲያትር ኢንዱስትሪዎች ትንሽ የመቀዛቀዝ ነገር ታይቶባቸው ነበር አሁን ደግሞ ስታንዳርዳቸውን የጠበቁ ፊልሞች እየተሰሩ ነው እንዲሁም ደግሞ ሲኒማዎች አሉ ፊልሙ የሚታይበት ስለዚህ ፊልሙ ወደ በፊቱ ተመልካችን የመሳብ ሂደት እየሄደ ነው ተመልካቾችም ይመጣሉ ብለን እናስባለን መልካም እናመሰግናለን ናቲ ለመረጃው ወደ ቀጣዩ መረጃ ስናልፍ ደግሞ ወርልድ ፕሬስ ፍሪደም ሂሮ አዋርድ ወይንም ደግሞ የዓለም የፕሬስ ነጻነት ጀግና ሽልማት ተሸላሚዎች በ2025 ማለት ነው ተሸላሚ ሆኖ የቀረበው አንዱ የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋለም ወልደየስ ሆኗል ይህ እንግዲህ ሽልማት 7 ጋዜጠኞችን አካቷል በዚህ አመት ዙር ሽልማቱ ማለት ነው
ከኢትዮጵያ ኢንሳይደር መስራቾች አንዱ የሆነው ተስፋለም ወልደየስም ዓለም አቀፉ የፕሬስ ኢንስቲትዩት IPI እና ዓለም አቀፍ ሚዲያ ሰፖርት IMS የተባሉ ሁለት ተቋማት በትብብር በሚሰጡት በዚህ የዓለም ፕሬስ ነጻነት ጀግና ሽልማት ላይ ነው የተመረጠው ከሰባቱ አንዱ የሆነው ማለት ነው። ዓለም አቀፉ ሽልማት ለሚዲያ ነጻነት ወይንም ያልተገደበ የዜናና የመረጃ ፍሰት በተለይ ግለሰባዊ ደህንነታቸውን ከፍተኛ ስጋት ውስጥ ከተው ጉልህ አስተዋጽኦ የሚያበረክቱን ጋዜጠኞች ሪኮግናይዝ የሚያደርግ ወይም እውቅና የሚሰጥ ሽልማት ነው። ተስፋለምም ለሽልማቱ የተመረጠው ለገለልተኛ ጋዜጠኝነት ባሳየው የማይናወጥ ቁርጠኝነት እንደሆኑ ሸላሚዎቹ ሐሙስ ዕለት መስከረም 29 ቀን ባወጡት መግለጫ አስታውቀው ነበረ። የሚገርምህ እነዚህ ተሸላሚዎች ከተለያዩ አገራት ናቸው፣ ጋዛን ጨምሮ ማለት ነው። ከጆርጂያ፣ ከአሜሪካ፣ ከፍልስጤም፣ ከፔሩ፣ ሆንግ ኮንግ፣ ዩክሬን እና አገራችንን ጨምሮ ማለት ነው 7 ጋዜጠኞችና አርታያን ለሽልማት የበቁትና ከነዚህ ውስጥ 2 ሴቶች ናቸው። የፍልስጤማ ጋዜጠኛ መሪየም አቡ ዳጋና ቪክቶሪያ የተባሉ ከፍልስጤምና ከዩክሬን የተገኙ 2 ጋዜጠኞች አሉ ማለት ነው። 2 ጋዜጠኞች በህይወት የሉም ሽልማት የሚሰጣቸው ማለት ነው። ከነዚህ 7 ተሸላሚ ጋዜጠኞች ውስጥ 2 ሴቶች ህይወታቸው አልፏል በጋዜጠኝነት ስራ ላይ ሳሉ ማለት ነው። አንደኛዋ ማርያም አቡ ዳጋ የምትባለው በጋዛ ፍልስጤም ዘገባ ታቀርብ የነበረች ጋዜጠኛ ናት። በእስራኤል ጋዛ ጦርነት ወቅት ህይወቷ ያለፈ ናት። እንዲሁም ሁለተኛዋ ደግሞ የዩክሬን ጋዜጠኛ ቪክቶሪያ ሮሽቺና የተባለች ጋዜጠኛ ስትሆን እንዲሁ ሴፕቴምበር ላይ ነበረ በሩሲያ ኃይሎች ከተያዘች በኋላ ህይወቷ ማለፉ የተረጋገጠው ማለት ነውና በሌሉበት ግን ስራቸውን ለማክበር እውቅና ለመስጠት ለማመስገን በሽልማቱ ውስጥ ተካተዋል ማለት ነው። በጋዜጠኝነት ህይወት ላይ ተለይ ደግሞ አኔ ያልሽን ገለልተኛ ጋዜጠኞች ናቸውና ዓለማችን ላይ የሚዲያን የጋዜጠኝነትን ስራ ስናይ ብዙ ጊዜ አገሪቷ ላይ ባለው መንግስት ጫና የሚደርስበት ነው የሚሆነው ወይም ደግሞ የነዛን ሀሳብ የሚያራምድ መሆን አለበት ይሆናልም። ብዙ ጊዜ ስናይ ግን ገለልተኛ ጋዜጠኛ ማግኘት በጣም አስቸጋሪ ነው፣ መላው ዓለም ለሀገራችን ብቻ ላይ ሳይሆን ማለት ነውና እነዚህን ደግሞ ብዙ ነገሮችን ተጋፍጠው ገለልተኛ ሆነው ለመንግስትም ለህዝብም ሳይወግኑ መሀል ላይ ሆነው እውነቱን በመረጃ የሚያቀርቡ ሰዎች እንደዚህ ለሽልማት መብቃታቸው ትልቅ ነገር ነው፣ ሊበረታቱም ይገባል። ገለልተኛም ስለሆኑ ይመስለኛል ከሞቱ ያልሻቸው ምናልባት ጦርነት መሀል ሆነው እየዘገቡ ሊሆን ይችላል። ስለዚህ ህይወትንም እስከ መክፈል የሚያደርስ ሙያ ነው ጋዜጠኝነትና ይገባቸዋል ሽልማቱ። ኢትዮጵያ ደግሞ እዚሁ መካተቷ በጣም ትልቅ ነገር ነው። ትልቅ ነገር ነው፣ ሀገራችንን የሚያስጠራ ነገር ነው። ትልቅ እውቅና ነው የተሰጣቸው በዚህ ትልቅ የሽልማት መድረክ ላይ ማለት ነው። ጥሩ መረጃን እየሰማን ነው የምንገኘው። ሌላው በዚህ ሳምንት አንድ በጣም ያስተዋልኩት አንድ ጉዳይ አለ። ምናልባት በተደጋጋሚ የሚነሳ ነው፣ ሁሌም የሚጠየቅ ነው፣ ሁሌም የሚጮህ ነው። ምናልባት አሁን እንግዲህ በቤታችሁ ያላችሁም እያሽከረከራችሁ ያላችሁም በተለያየ ቦታ እየተጓዛችሁ ያላችሁም ሰዎች አሽከርካሪዎችም መንገደኞችም ለብዙዎች ለሁሉም ማለት ይቻላል መልእክት ነው። በተለይ እችን ሳምንት ላይ ትላልቅ የሞት አደጋዎች የተመዘገቡበት የመኪና አደጋ የተከሰተበት ሳምንት ነበረ። ለዚህ ግን ዋነኛው ተጠያቂ የአሽከርካሪዎች ሰክሮ ማሽከርከር፣ ከአቅም በላይ እየጠጡ የማሽከርከር ጉዳቶች በከፍተኛ ሁኔታ የተሰማበት ሳምንት ነበረ። የመጀመሪያው ሾላ አካባቢ ነው። ሰላም ያደሩ እናት ልጅ በሰላም ነገን በጉጉት ጠብቀው ተኝተው እያለ ነው እንግዲህ መኪና ጣራ ዘሎ የገባው። ከባድ ነው በጣም በተኛሽበትም አደጋ። ሌላኛው ደግሞ ምንም በማታውቂው ተመሳሳይ አደጋዎች እየተሰሙ ነው የሚገኘው። ሌላኛው ደግሞ እንደዚሁ ከቦሌ ወደ ወሎ ሰፈር የሚወስደው መንገድ ላይም እንደዚሁ ጠጥተው ሲያሽከረክሩ የነበሩ ሰዎች እንግዲህ ኖርማሉን ሰው ነው የምታጠቀው። በነገራችን ላይ የአንዱ ጥፋት ለብዙዎች በሰላም ለሚሄዱት ራሱ ሌላኛው ችግር፣ ሌላኛው ህይወታቸውን አካላቸውን የሚነጥቅ ጉዳይ ሆኖ ብዙዎችን ያልተጠበቀ አደጋ፣ ያልተጠበቀ ሌላ በጣም አንድ ሰው እንደው 2 ቀንና 3 ቀን ስራ ስትሄጂ እኮ ምን እንደሚፈጠር መቼም ይገባል። የዕለት ጉርስ የሚጎርስ ልጆች ያሏቸው ማለት ቆም ብለን ማሰብ ብንችል በጣም ብዙ ነገሮች መስተካከል የሚችሉ ነገሮች ከኛ ሆኖ እያለ ግን እኛ ለአደጋ ለሌሎች ለተጓዳኝ ነገሮች
እኛንን ችግሩ እየሆነ ያለ ነውና እባካችሁ በተለይ አሽከርካሪዎች ጠጥቶ ከማሽከርከር እጅግ በጣም የምትቆጠቡ የእናንተንም የሌሎች ሰዎችንም ህይወትን ነው የምታስተካክሉት የምታድኑትም እና ይሄኛው መልእክቴ እንዲሰመርበት እላለሁ። አዎ የሚገርምህ አሹ በጣም ብዙ ጊዜ ተብሎ ይሆናል ይሄ ነገር ግን ዛሬም ነገም ሁሌም ተደጋግሞ መባል ያለበት ነገር ሰው በተለይ አሽከርካሪ ጠጥቶ ማሽከርከር ከዛም ባለፈ ግን ደግሞ ሳይጠጡ እንኳን በኖርማል በደህና አእምሮ እያሉ እንኳን ሰዎች እኔ ላይ አይደርስም ብሎ የማሰብ ነገር አለ መሰለኝ። በጣም በፍጥነት በቃ ከልክ በላይ በሆነ ፍጥነት ሲያሽከረክር ሰው እነሱ ላይ የአደጋ የሚደርስ አይመስላቸውም ወይም ደግሞ እነሱ የአደጋው ምክንያት የሚሆኑ አይመስላቸውም እና ሰው ላይ የሚደርሰው የምናየው የምንሰማው የምንመለከተው ነገር ሁሉ ካልተጠነቀቀን ነገ እኛ ላይ መድረሱ አይቀርም። አዎ በጣም አደጋን ደግሞ ራስ ላይ ኤክስፒሪየንስ አድርገሽ የምትማሪበት ነገርም አይደለም ህይወትም እስከመነጠቅ ድረስ ስለሚደርስ ማለት ነው። ብዙ ጊዜም እንዳልሹ ተነግሯል። ጠጥቶ ማሽከርከር ለእግረኛ ቅድሚያ አለመስጠት ከፍጥነት በላይ ማሽከርከር ናቸው። እነዚህ በዋናነት እነዚህ ሶስቱ ጉዳዮች ናቸው አደጋ እንዲፈጠሩ የሚያደርጉትና ተጠጥቶ አይነዳም። አእምሮ የራሱ ኮንሽስ ሆነ ነው መኪና ማሽከርከር ያለብህ። ትኩረት የሚፈልግ ዘርፍ ነው መኪና መንዳት በራሱ ማለት ነው። ብዙ ነገር እየተቆጣጠርሽ ነው መኪና ስትነጂ። ስለዚህ መጠጥ ሲጨመርበት ደግሞ ቸልተኝነት፣ እኔ የተሻልኩ ነዳለው አይነት ነገር ሌላ ሀሳብ ውስጥ የመክተት ያው እንደዚህ አይነት ነገር እንትን ይላል። በዛ ላይ አደጋ በደረሰ ቁጥር አንድ ሰው ላይ አደጋ ደረሰ ማለት ከዛ ሰው ጀርባ ያሉትን ሰዎች ነው ሁሌ ማሰብ ያለብን። አንድ የቤት አባወራ ወይም አባት አደጋ ደረሰበት ማለት ልጆች አሉ፣ ሚስት አለች፣ ወንድሞች አሉ፣ እናት አለው፣ ከኋላ ብዙ ቤተሰቦች አሉና የእነሱንም ልብ መስበር ነው የሚሆነውና አንዳንዴ ተረጋግተን ሳንጠጣ ብናሽከረክር መልካም ነው እና ከባድ ነው እንዳልከውን ማሹ ሰሞኑን ብዙ አደጋዎች በተለያዩ ሶሻል ሚዲያዎች ላይ እያየን ነውና ጥንቃቄ በጣም ያስፈልገናል። ኃላፊነት የሚሰማን ሰው ብንሆንና አደጋን አቮይድ ማድረግ ብንችል ይሻላል። ጥበባችንን ይሄ የመንዳት ብቃታችንን ለማሳየት ከልክ በላይ በሆነ ፍጥነት መሄድ አንዳንድ ጊዜ በጣም ነው የሚያሳቀቀው። ብዙ አደጋዎች አይተናል እኮ ማለት ሰዎች ላይ አይተን ነው መማር ያለብን። ግድ አደጋው እኛን ላይ መድረስ የለበትም። የብዙ ሰው ህይወት ሲጠፋ አይተናል፣ ብዙ ንብረት ሲወድም አይተናል። ስለዚህ ያ ለእኛ ትልቅ ማስተማሪያ ነው መሆን ያለበት። ሌላው ደግሞ የአዲስ አበባ ፖሊስ ኮሚሽን እንግዲህ ያስኳቸው ያሏቸው የተለያዩ ተጠርጣሪዎች ነበሩ በዚህ ሳምንት የተመለከትኳቸውና በጣም ነው ደስ ያለኝ። በነገራችን ላይ መንገድ ላይ አይታችሁ ከሆነ አሁን ላይ ከሚለምኑት ህጻናት ቁጥር እያነሰ መጥተው አሁን ደግሞ ሚዛን የሚሉ መንገድ ላይ የሚተኙ ቆሎ የሚደፉ በጣም እጅግ ቁጥራቸው በተለያዩ በምንኖርባቸው አካባቢዎች በምናገኛቸው አውራ ጎዳኖች ያሉ በጣም ብዙ ህጻናት ከልክ በላይ በዝተው ነበርና ሁኔታው የተፈጠረው እንግዲህ በአንድ ህጻን ልጅ ምክንያት ነው። አንድ ህጻን ልጅ እርር ብሎ ሲያለቅስ ከዛ ለምን ምን ሆነ ነው ብር ካላስገባው እንደዚህ ይባላል ምናም ብሎ ይሄዳሉ። እነዚህ ህጻናቶች አንድ ሰብሳቢ ወይም ደግሞ የሆኑ ግለሰቦች ከተለያየ ክፍለ ሀገር ሰብስበው ያመጡባቸውና ንግድ ያሰሯቸዋል። ከዛ ገቢ ይመደብላቸዋል። በቀኔን ማምጣት አለባቸው። ህጻናቱ ገና መጮት ምን እንደሆነ ሳያውቁ አንዳንድ ማህበራዊ ሚዲያ ላይ ከተመለከታቸው አሁን በኮሪደር ልማቱ ምክንያት እንኳን የተለያዩ ትምህርት ቤቶች አስፓልት ላይ ስቴጅ ክፍት ናቸው። ተመልክቻቸው ከሆነ የመጫወቻ ቦታ ምናምን ሌሎች ህጻናት የእነሱ እኩያቸዎች ውስጥ ሲጮቱ ሲዝናኑ እያዩ እነሱ ቆመው ነው ማለት በጣም ልብ የሚሰብር የተለያዩ ቪዲዮዎችን ስንመለከት ነበርና እኔ እሱ ውስጥ እያለ አሁን ደግሞ ሆነ ተብሎ እነዚህን ህጻናት ለጉልበት ብዝበዛ የሚያሰማሩ እጅግ ብዙ ሰዎች መኖራቸውና የተደረሰባቸው በአዲስ አበባ ፖሊስ ስር በቁጥጥር ስር እንደዋሉ የተመለከቱበት ቪዲዮ አለና አንዳንድ ጊዜ የማይታለፉ ነገሮችን ኃላፊነት መውሰድ የሚገባቸው ተቋማት እንኳን ቢኖሩ ለነሱ ነው ይሄ መልእክቴ። ወይ ደግሞ እዛ ተቋም ላይ የሚገኙ በጣም ብዙ አድማጮቻችን ይኖራሉና እነዚህን ህጻናቶች በተለይ በየመንገዱ የምናገኛቸው በትምህርት ሰዓት በትምህርት ቀን ሊማሩ ሲገቡ ትልቅ ደረጃ ነገ ሀገር ሊረከቡ ሲገባ እነሱ ግን እንደዚህ የግለሰቦች መጠቀሚያ የሆኑ ነውና አሁንም በተቻላቸው መጠን ለነዚህ ህጻናት ቢደርሱላቸው የሚል ጥሬን አቀርባለሁ እንደ ሀሳብ። መሀል ላይም አሳሳች የሆኑ ሰዎች አሉ ይመስለኛል እንጂ ወላጅ ይኖራቸዋል። እነዚህ ልጆች ክፍለ ሀገር ላይ ግን ወደ አዲስ አበባ ሲያመጧቸው እናስተምራቸዋለን፣ እንደዚህ እናደርጋቸዋለን፣ እኛ ጋር ይሆናሉ በሚል አጉል ተስፋ ነው ወደ ከተማ እንዲፈልሱ የሚያደርጓቸው። እዚህም ከመጡ በኋላ ልጆቹ በእድሜያቸው መማር ቤተሰብንም ነገ ለሀገርም
ጠቃሚ ዜጋ መሆን ሲገባቸው እዚህ መጥተው ግን እንዳልከው ማሹ ሚዛን መስራት፣ የቆሎ ማስቲካ መሸጥ እንዲሁም ደግሞ በየታክሲ መናኸሪያው አካባቢ ላይ ዳቦ ግዙልኝ ብሎ ሰውን የመጠየቅ ነገር ይኖራልና አገር ከመጥቀም ቤተሰብ ከመጥቀም ባለፈ የአገር አደጋ ነገ ሲያድጉ ለሀገርም ለቤተሰብም ችግር ሊፈጥሩ የሚችሉ ትውልድ ሊፈጠሩ ይችላሉና የአዲስ አበባ ፖሊስ ኮሚሽን አሪፍ ስራን የሰራው መቀጠልም አለበት። እናመሰግናለን። በጣም የሳምንቱን መረጃዎቻችንን የምናደርስበት የፕሮግራማችን ክፍል አሁንም እንደቀጠለ ይገኛል። አድማጮች ከሙዚቃ በኋላ ስንመለስ ደግሞ ከውጭ ወዳገኘናቸው አዳዲስ መረጃዎች የምናልፍ ነው የሚሆነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ወደ ሙዚቃው ተመልሰን መጣን። ሙዚቃ ተገባበዝን። አሁን ደግሞ የውጭ መረጃዎች የምናቀብልበት ሰዓት ነው። አሁን እንግዲህ ዘመኑ የቲክቶክ ዘመን ነው። ሁላችንም ቲክቶክ እንጠቀማለን። የሚገርመው ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት ከባይደን ጋር ፉክክር ላይ በነበሩ ሰዓት ቲክቶክ ድርጅቱ ትልቅ መነጋገሪያ ሆኖ ነበር በአሜሪካ እና የምረጡ ቅስቀሳ ራሱ ቲክቶክን እንዘጋለን እኛ እናስቀጥላለን በሚል ራሱ አንድ አጀንዳ ሆኖ ነበርና ያው ከምርጫው ከተካሄደ በኋላ ዶናልድ ትራምፕ አሸንፈዋል ምርጫውን። እንግዲህ ወጣቱን ለመያዝም ተጠቅመውበታልም። ቲክቶክን አድኘዋለሁ ብለዋል ትራምፕ። በተደጋጋሚ ከአንድም ሁለት ጊዜ ከቻይና ካሉት የቲክቶክ ኩባንያዎች ጋር ለአሜሪካ ይሸጥ አይነት ክርክሮች ሆነው የ3 ወር ጊዜ ገደብ ተሰጧቸው። ከዛ ስምምነት ከዛ ፍርድ ቤት ድረስ ሁሉ ሄዶ ትልቅ መከራከሪያ ትልቅ አጀንዳ ሆኖ ነበረ። ድርሻም ይሸጥልን አሜሪካ የምትቆጣጠረው ድርሻ ያስፈልጋታልና ድርሻም ይሸጥልን ብለው ነበር። የቲክቶክ ባለቤቶች ደግሞ አንሸጥም እኛ ሆነን የምናስተዳድረው ብለው ሀሳብ በፍርድ ቤት ረጅም ጊዜ ሲፎካከሩ ነበር። እንግዲህ አሁን ያላችሁ የቲክቶክ ተጠቃሚ ወጣቶች የኔ ውለት አለባችሁ ብለዋል ትራምፕ። በጣም ለራሱ ክሬዲት መስጠት የሚወድ ሰው እኔ ሁሉም ነገር በነገራችን እኔ በጣም የሚገርም ሰሞኑን ካየናቸው የተለያየ መድረክ ላይ ወጥተው ሲነጋገሩ እኔ እንደዚህ አድርጌ ቅርብ ጊዜ እንደውም ካያቸው የተመድ ስብሰባ ነበርና የእሳቸው ተራ ደርሰው ንግግር ሊያደርጉ ሲሄዱ የተመድ ህንጻ አያችሁት ይህንን ህንጻ አሉ እኔ ቦኖሪያን የኮንስትራክሽን ስራውን ስጡ ብያቸው ሰርቼ ቢሆን ኖሮ ሊፍቱ አይበላሽም ነበር። አሁን ስመጣ ራሱ መውጫ ሊፍቱ ተበላሽቶ በእግሬ ነው የመጣሁት ብለው ቅሬታ ሲያቀርቡ ነበር። እና ዶናልድ ትራምፕ ታዋቂው የማህበራዊ መተግበሪያ ቲክቶክ በአሜሪካ ስራው እንዲቀጥል የሚያስችል አዲስ አስፈጻሚ ትእዛዝ መፈረማቸውን ተከትሎ በቲክቶክ እሳቸውም ቲክቶክ አላቸው በቲክቶክ ገጻቸው ላይ ባስተላለፉት የቪዲዮ መልእክት አሁን ያላችሁ ወጣቶች የኔ ውለት አለባችሁ ብለዋል። እናንተ የቲክቶክ ወጣቶች በሙሉ ቲክቶክን ያዳንኩት እኔ ነኝ፣ ስለዚህ ትልቅ ውለት አለባችሁ በማለት ተናግረዋል። አክለውም አሁን እዚህ ኦቫል ቢሮ ውስጥ ሆኜ እያያችሁኝ ነው፣ ወደፊት ከእናንተ አንዱ በዚህ ወንበር ላይ ተቀምጦ ታላቅ ስራ እንደሚሰራ ተስፋ አደርጋለሁ ሲሉ በዛውም እንግዲህ መልእክታቸውን አስተላልፈዋል። የቀድሞ ፕሬዚዳንት ጆ ባይደን የስልጣን ዘመን በኮንግረስ ያው በሁለቱም ፓርቲዎች ድጋፍ በጸደቀው ህግ መሰረት የቲክቶክ እናት ኩባንያ የሆነው የቻይናው ባይት ዳንስ አሜሪካ ያለውን ንብረቱን እንዲሸጥ ካላደረገ መተግበሪያው በመላ ሀገሪቱ እንደሚዘጋ ነበረ ያሳወቁት። እንግዲህ ይህንን ረጅም ጊዜ የፈጀ ውዝግብን ካጠናቀቁ በኋላ ትራምፕ በአሜሪካ ውስጥ በአብዛኛው ወጣቶች የሆኑት ከ170 ሚሊዮን በላይ ተጠቃሚዎች እንዳሉም ተናግረዋል። ይህ የማህበራዊ ግንኙነት የመዝናኛና የመረጃ ልውውጥ ዋነኛ መድረክም ሆኗል ቲክቶክ ብለዋል። መተግበሪያው ከቻይና መንግስት ጋር ባለው ግንኙነት ምክንያት የተጠቃሚዎች መረጃ ደህንነት፣ የውጭ ተጽዕኖን በተመለከተ የብሔራዊ የደህንነት ስጋት በመፍጠሩ ያው ለረጅም ጊዜ ሲያነጋግር ቆይቷል። ትራምፕ ግን ያው አድኘዋለሁ ውለት አለባችሁ ሲሉ ተናግረዋል። የሚገርም ነው በጣም። ሌላው ደግሞ የውጭ መረጃ ብዙ ጊዜ ካያችሁ እኛም ሀገር ያለ ህግ ነው። የወሊድ እረፍት የሚባል አለ። ቀኑ እኩል አይደለም ለወንድና ለሴት የሚሰጠው የወሊድ እረፍት ቀኑ እኩል አይደለም። ደቡብ አፍሪካ ግን አባቶችም እንደ እናቶች እኩል የወሊድ እረፍት ቀን ያስፈልጋቸዋል ብላ አዲስ ህግ አጽድቃለች ማለት ነው። ያ ደግሞ የሆነበት ምክንያት አጭር ጊዜ ለወንድ ተሰጥቶት ወደ ስራ ከተመለሰ ሴቷ ብቻዋን ሆና ኃላፊነት ይበዛባታል። ልጁን የመያዝ የመንከባከብ ኃላፊነት ስለሚበዛባት እኩል ጊዜ ተሰጥቷቸው አባትም ልጁን ባለቤቱንም
እንዲንከባከብ ማድረግ አለብን ብለው አዲስ ህግ አውጥተዋል። እንግዲህ ዜናው የሚለው የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ሁሉም ወላጆች እኩል የወሊድ እረፍት እንዲኖራቸው ወስኛለሁ ብሏል። ውሳኔው ትልቅ ውሳኔና ለጾታ እኩልነት የቤተሰብ መብት እንዳለው ተደርጎም ተወስዷል። በቀደመው ህግ እናቶች የ4 ወር የወሊድ ፍቃድ ያላቸው ሲሆን አባቶች ደግሞ 10 ቀናት ብቻ ነበረ እረፍት የሚሰጣቸው። የሀገሪቱ ህገ መንግስታዊ ፍርድ ቤት ባሳለፈው ውሳኔ ህጉን ይህ ህገ መንግስታዊ ያለው ሲሆን ለአባቶች አድሏዊ ነው ብሏል። በመሆኑም ፍርድ ቤቱ ሁለቱም ወላጆች እንደፈቀዱ የሚጠቀሙበት እኩል የወሊድ እረፍት እንዲያገኙ በይኗል ማለት ነው። ሲንግል ዳድስ ኔትወርክ የተባለ ድርጅት መስራች የሆኑት ሴቲምቦ ፓኬቲ ይህ ለእኩልነት ለቤተሰብ ደህንነትና ለደቡብ አፍሪካ የወደፊት አባቶች ፈርቀዳጅ እርምጃ ነው ብለው ተናግረዋል። እንደ ኤሮፓውያን አቆጣጠር በ2023 የሀገሪቱ የታችኛው ፍርድ ቤት የሀገሪቱ ሁለት ህጎች የተወሰኑ ክፍሎች ፍትሐዊነት የጎደላቸው መሆናቸውን እንዳገኘና የበርካታ የቤተሰብ መብቶች የሚጥሱ ናቸው ብሏል። ከፍተኛው ፍርድ ቤት የወሊድ ፈቃድና የስራ ጥቅማ ጥቅሞችን ማግኘት በተመለከተ ለወላጆች ፍትሐዊ ያለመሆኑንም ተናግሮ ነበር። ከዚህ በፊት ጉዳዩ በብቸኝነት በሴቶች ላይ የሚጣለው ማህበረሰባዊ ጫና ፍትሐዊ ለማድረግ በመወጠኑ በሁለቱም ጥንዶች እኩል ፍቃድ እንዲያገኙ አድርጓል ማለት ነው። በጣም ጥሩ እርምጃ ነው የወሰደው ፍርድ ቤቱ። አዎ አባቶችም ያርፋሉ፣ ሚስቶቻቸውንም ያግዛሉ፣ ልጆቻቸውን የሚንከባከባሉ፣ ጊዜ ይኖራቸዋል ማለት ነው። ገና አሁን በቃ እንትና ሲባል ወሊድ ፍቃድ ወጥቷል የሚል ለወንድም ለሴትም እንደዛ መባሉ ትንሽ ያዝናናል፣ ግን በጣም ይበል የሚያሰኝ ሀሳብ ነው። ወንዶችም አሁን ደቡብ አፍሪካ የዛሬ 2 ዓመት 3 ዓመት ተሰማላችሁ በወሊድ ቁጥር ከፍተኛ ሆና ወንዶችም ሴቶችም አርፈው። እኛም እኮ እንደ ማህበረሰብ ጥሩ የሆነ ግንኙነት ስላለን ነው። አንድ እህት ወይም እናት ስትወልድ ቤተሰብ ያግዛል፣ ያርሳል። ስለዚህ ብዙ ጊዜ ወንዱ ላይ ጫና አይኖርም። በሌላው ዓለም ላይ ግን ሴቷ ብቻዋን ልትሆን ትችላለች። የቤቱም ኃላፊነት ሊኖር ይችላል። የልጁንም የመንከባከብ ኃላፊነት አለባት። ባሏ ካረፈ ግን የማገዝ ጊዜ፣ እሷንም የማሳረፍ ጊዜ ይኖረዋል። ልጅ የእናት ኃላፊነት ብቻ ተደርጎ የሚወሰድበት ብዙ ቦታ አለ፣ አገራችንንም ጨምሮ ማለት ነው። ልጅ ማሳደግ በተለይ በወሊድ ጊዜ ደግሞ ያለው ጫና በጣም ከባድ ነው። እናት ላይ የሚኖረው ጫናና ልጅ ማሳደግ ያንን ጊዜ ማለፍ የእናት ግዴታ ተደርጎ የሚታይበት ቦታ ስላለ ይሄ ህግ በጣም 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 ወደዚህም ቢወርድ ወደ ሀገራችን መምጣት ያለበት የልጅን ኃላፊነት ለሁለቱም የሚያካፍል በጣም ቆንጆ የሆነ እርምጃ ነው። መልካም ከልቦ በቀረበው በትርታ 97.6 ላይ እያደመጣችሁ ትገኛላችሁ። ለ2 ሰዓታት ያክል ከእናንተ ጋር ቆንጆ ያማረ ድምቅ ያለ ቆይታ ይኖረናል። እንግዲህ በመጀመሪያው መርሃ ግብራችን በሳምንቱ የተለያዩ ጉዳዮችን የተሰሙ ምን አዲስ ነገር አለ የሚለውን ከእናንተ ጋር ስንወያይ ቆየን። አሁን ደግሞ የሙዚቃ ግብዣ እናደርጋለን። ከዛ በፊት ግን አድማጮቻችን እያደመጣችሁን ስላላችሁ እጅግ አድርገን እናመሰግናችኋለን። እኛ ከዚህ ከእንጦጦ ስቱዲዮ ሆነን እንጠብቃችኋለን። አብራችሁን ቆዩ። ተመልሰን መተናል። አድማጮቻችን ቆንጆ ጣዕም ያለው ሙዚቃን ተገባብዘን ተመለስን። እያደመጣችሁ የምትገኙት ሰዋሰው ቅምሻን ነው። አብራችሁን እስከዚህን ሰዓት ድረስ ስላላችሁ እናመሰግናለን። ቀሪ ፕሮግራሞቻችንንም አብራችሁን እንድታሳልፉና እንድታዳምጡ እንጋብዛለን። በቀጣይ ደግሞ የምንሄደው በዚህ ሳምንት በሰዋሰው ፖድካስቶች ኔትወርክ ምን አዳዲስ ፕሮግራሞች ተሰርተዋል፣ አድማጮች የሚወዷቸው የሚዝናኑባቸውን ቆንጆ ፕሮግራሞች ሰርተን ያለፍንበት ሳምንት ነው። እነዚህም ፕሮግራሞች ታዲያ ናቲ አንድ በአንድ እያስተዋወቀን የሚሄድ ይሆናል። የሳምንቱ የሰዋሰው ፖድካስት ኔትወርክ እንዲሁም ደግሞ በሰዋሰው ፖድካስት ኔትወርክ ስር በሚገኘው በሳይንስና ቴክኖሎጂ የዩቲዩብ ገጻችን ላይ በየሳምንቱ የተለያዩ ቪዲዮዎች ይለቀቃሉ። በዚህ ሳምንት ከተለቀቁት ቪዲዮዎቻችን ደግሞ በሳይንስና ቴክኖሎጂ የዩቲዩብ ገጽ ላይ እንደሚታወቀው በኮምፒውተር ሲስተም ላይ የበይነ መረብ ሀከር የምንላቸው አሉ፣ ጠላፊዎች። ስለ እነሱ ብዙ ጊዜ ይወራል። ግን ብዙ ጊዜ የሚታዩት እንደ ጠላት ወይም ደግሞ እንደ ሌባ ወይም ከኋላ ከጀርባ ሆነው የሆነን ድርጅት እንደሚያጠቃ ተደርጎ ነው ብዙ ጊዜ የምንሰማው። ይህኛው ቪዲዮ ግን ከዚህ ለየት ያለ ገጽ ይዞ የመጣ ቪዲዮ ነው። በወጣትነት እድሜው ጆናታን ጄምስ የተባለ ናሳንና ፔንታገንን ሀክ ያደረገበት ምክንያት ደግሞ በጣም የሚያስገርም፣ ለገንዘብ ወይም ለጥቅም ሳይሆን ቪዲዮን ቢያዩት ብዬ ነው ጉዳዩንም አልናገረው እና የሚያስገርም ነው።
እንደሚባለው ማከሮች ወይ ገንዘብ ለማግኘት ወይ ዝናን ለማግኘት ነው ሃኪንግን የሚጠቀሙት። ይሄ ልጅ ግን እስካሁን ከምንሰማቸው በተለየ እኔ ራሱ ቪዲዮን ሳይው በጣም ነው የገረመኝና በተለየ መንገድ ነው። መጨረሻ ላይም ደግሞ ህይወቱ እንዲመሰቃቀል አድርጎታል። ምንድን ነው የሚለውን ቪዲዮን ገብተው ቢመለከቱት ሙሉ መረጃውን ያዩታል። አኒ ቆንጆ አርጋ አዘጋጅታልናለች። ወደ ስፖርት ፕሌሊስት ውስጥ ስንገባ ደግሞ የሚካኤል አርቴታ ከተጫዋችነት ዘመኑ እስከ አሰልጣኝነት ጊዜው ድረስ ያለው የህይወት ታሪኩ ምን ይመስላል? አሁን እንግዲህ አርሰናልን ቡድን እያሰለጠነ ነው የሚገኘው። አርሰናል እንግዲህ ውጤት አንደኛ ላይ ነው አይደላችሁ? ዋንጫም የሚያነሳል ተብሏል። እንግዲህ አርሰናልን ወደ ዋንጫ ሊያደርስ ይችላል የተባለው ሚካኤል አርቴታ በምን አይነት የህይወት ውጣ ውረዶች ውስጥ አለፈ? የተጫዋችነት ዘመኑ ምን ይመስል ነበር? ከዛም አልፎ ደግሞ ወደ አሰልጣኝነት ጊዜው ሲሄድ ምን ምኖችን አሳልፏል? ሲቲንም ጨምሮ በረዳትን አሰልጣኝነት ሲያገለግል ነበር። አሁን ደግሞ የአርሰናልን ክለብ እያሰለጠነ ነው የሚገኘው። የእሱን ህይወት እንግዲህ አሹ ቃኝቶልናል። ገብተው ቢመለከቱት ብለን እንጋብዛለን። በእለቱ በታሪክ ፕሌሊስት ውስጥ ስንገባ ደግሞ የኢትዮጵያ ሰብአዊ መብቶች ጉባኤ ምስረታ እንዲሁም ደግሞ ከመሰረቱት መካከል የሆኑት ፕሮፌሰር መስፍን ወልደ ማርያም ህይወትንም አብረን የምናይ ይሆናል። ወደ ሰዋሰው ቲፕ ስንሄድ ደግሞ ተማሪዎች የትምህርት ውጤታቸውን በጥሩ ሁኔታ እንዲያልፉ የሚረዳ ከአንደኛ ደረጃ እስከ ዩኒቨርሲቲ መውጫ ድረስ እነዚህን እገዛ የሚሰጡ በሀገራችን ኢትዮጵያ ውስጥ ያሉ ምርጥ የኦንላይን የትምህርት ማስተማሪያዎች አሉ። ማን ማን ናቸው የሚለውን በዝርዝር ተቀምጠዋል። ስለዚህ በተለይ ለተማሪዎች የሚጠቅም ቪዲዮ ነው። ገብተው ቢመለከቱት ይጠቀሙበታል። ከዓለም ገጾች ፕሌሊስቱ ስንገባ ደግሞ የዓለማችን ሀብታም የሃይማኖት መሪዎች እነማን ናቸው የሚለውን ባሹ ቆንጆ ተደርጎ ተዘጋጅቷል። ገብተው ቢመለከቱት እነማን እንደሆኑ ያውቃሉ። እንግዲህ የዚህ ሳምንት የሰዋሰው ፖድካስት ኔትወርክ እንዲሁም ደግሞ በሳይንስና ቴክኖሎጂ ዩቲዩብ ገጽ ላይ የሰራናቸውና ያስቀመጥናቸው ቪዲዮዎች እነዚህ ናቸው። አድማጮቻችን ገብተው ሰብስክራይብ አድርገው መመልከት ይችላሉ። እጅግ በጣም ጥሩ የተለያዩ ቪዲዮዎች በሰዋሰው ፖድካስት ኔትወርክ ሁልጊዜም ይለቀቃሉ። የሚያስተምሩ የሚያዝናኑ የተለያዩ ከቴክኖሎጂ ዓለም የተገኙ ህግና የህግ ነክ ጉዳዮች በሌጋል ፕላስ እንደዚሁም በሳይንስና ቴክኖሎጂ ለብቻቸው በተከፈቱ በሰዋሰው ፖድካስት ኔትወርክ ስር ባሉ ቻናሎች መመልከት እንደምትችሉ እናሳስባለን። በሰዋሰው ቅምሻ የሬዲዮ ፕሮግራማችን ላይም የምንጋብዛቸው የተለያዩ ሙዚቃዎችም በሰዋሰው አፕ ሚውዚክ ላይ የምታገኟቸው ይሆናል። መተግበሪያዎቹን ከአፕ ስቶር ከፕሌይ ስቶር እያወረዳችሁ የተለያዩ ጣዕም ያላቸው ሙዚቆችን ማድመጥም ትችላላችሁ። የሰዋሰው መልቲሚዲያ ዩቲዩብ ቻናልም የተለያዩ አዝናኝ ሙዚቆች ሁሉ የሚለቀቁበታል። እነሱንም ሰብስክራይብ በማድረግ እንግዲህ ያልተገደበ ሙዚቃን መስማት የምትችሉ መሆንን እንነግራችኋለን። አሁን ደግሞ እንግዲህ በሳይንስና ቴክኖሎጂ በተዘጋጀው እጅግ በጣም በሚያስገርመው የአንዱ የታዳጊው በተለይ ደግሞ ናሳን የጠለፈው የእሱን ቪዲዮ ምን ይመስል ነበር የሚለውን አጠር ያለ ፕሮግራም እንግዲህ በሀኒ ተዘጋጅቷል። እሱን ለአድማጮቻችን አድርሰን ተመልሰን የምንመጣ ነው የሚሆነው። ተመልሰን ስንመጣ ግን በሳምንቱ ከነበሩ ታሪኮች መካከል እናነሳለን። ተመልሰን እንገናኝ። አብራችሁን ቆዩ። ሰዎች ስለ በይነ መረብ ጠላፊዎች ወይም ሃከርስ ሲያወሩ አብዛኛውን ጊዜ የሚያስቡት ከኮምፒውተር ስክሪን ጀርባ ተደብቀው ለገንዘብ ወይም ለዝና ሲሉ የኮምፒውተር ሲስተሞችን ሰብረው ስለሚገቡ ሚስጥራዊ ሰዎች ነው። ነገር ግን የጆናታን ጄምስ ታሪክ ከዚህ የተለየ ነው። ይህ ታሪክ በአስራዎቹ ዕድሜ ውስጥ የሚገኝ አንድ ወጣት በዓለም ላይ እጅግ በጣም ደህንነታቸው የተጠበቀ ናቸው የሚባሉትን ሲስተሞች የጠለፈበት ታሪክ ነው። ይህን ያደረገው ደግሞ ለገንዘብ ወይም ለዝና ሳይሆን ከጉጉት የተነሳ ነበር። የሄደበት ጉዞም ተጀምሮ እስኪያልቅ ድረስ ያው ጉጉቱ እንዴት ለውድቀቱ እንደዳረገው የሚያሳይ ነው። ለዛሬ በዚህ ቪዲዮአችን በኮምፒውተርና በይነ መረብ ጠለፋ ታሪክ እጅግ አስገራሚና አሳዛኝ ከሆኑት ታሪኮች አንዱ የሆነውን የጆናታን ጄምስን ታሪክ ይዘንላችሁ መጥተናል። በየሳምንቱ የሚወጡ አዳዲስና አስገራሚ ከሳይንስና ቴክኖሎጂው ዓለም የተገኙ ቪዲዮዎችን ለማግኘት ሰብስክራይብ ያድርጉ። ጆናታን ጆሴፍ ጄምስ በዲሴምበር 12 1983 እንደ አውሮፓውያን አቆጣጠር በፍሎሪዳ ግዛት ውስጥ ተወለደ። ከልጅነቱ ጀምሮ ዓለምን በተለየ መንገድ የሚመለከት አእምሮ ነበረው። አብዛኞቹ ልጆች በጨዋታና በቴሌቪዥን ሲጠመዱ፣ ጆናታን ግን ነገሮችን በተለይም ደግሞ ኮምፒውተሮች እንዴት እንደሚሰሩ ለማወቅ በመጣር ጊዜውን ያሳልፍ ነበር። ገና በ10 እና በ11 ዓመቱ
የኮምፒውተር ሲስተሞችን እንዴት ሰብሮ መግባት እንደሚቻል ለማወቅ መሞከር ጀምሮ ነበር። ይህን ያደረገውም ማንንም ለመጉዳት ፈልጎ ሳይሆን ሲስተሞቹን መረዳት ስለፈለገ ብቻ ነበር። በአንድ ወቅት ጆናታን የነገሩን ፈታኝነት እወደዋለሁ ብሎ ተናግሯል። ጆናታን የእድሜ ኩዮቹ በጨዋታ ጊዜያቸውን ሲያሳልፉ፣ እሱ ግን በክፍሉ ውስጥ ከኮምፒውተሩ ሳይላቀቅ መዋሉ ቤተሰቦቹን የሚያስጨንቅ ጉዳይ ነበር። በአንድ ወቅት እንዲያውም የኮምፒውተር ባለሙያ የሆነው አባቱ በጆናታን ኮምፒውተር ላይ ፓረንታል ኮንትሮል ወይም የወላጆች መቆጣጠሪያን ቢጭንም ጆናታን ግን ይህንን ሶፍትዌር አልፎ በመግባት ያለማንም ከልካይ ኮምፒውተሮችን ይጠቀም ነበር። እድሜው እየጨመረ ሲመጣ ጆናታን ችሎታዎቹ ይበልጥ ከፍ እያሉ መጡ። በየቀኑ ለሰዓታት የፕሮግራሚንግ ቋንቋዎችን መማር፣ የኦንላይን ላይ የፕሮግራሚንግ ጽሑፎችን በማንበብና በመሞከር ያሳልፍ ነበር። በዚያን ጊዜ ኢንተርኔት እንደዛሬው ጠንካራ ጥበቃዎች ወይም የደህንነት መከላከያዎች አልነበሩትም። በቂ ዕውቀት ያለው ማንኛውም ሰው የትኛውን ቦታ ሊደርስበት የሚችል አዲስና ክፍት ዓለም ነበር። ጆናታን ደግሞ ከበቂ በላይ ዕውቀት ነበረው። ገና የ15 ዓመት ልጅ እያለ ጆናታን በዓለም ላይ አሉ ከተባሉ ሀከሮች አንዱ ሆኖ ነበር። የትላልቅ የመንግስት መስሪያ ቤቶችን ሲስተሞች ሰብሮ በመግባት የተለያዩ መረጃዎችን ይመለከት ነበር። ጆናታን ይህን የሚያደርገው ግን ዳታ ለመመዝበር፣ ለስርቆት ወይም ለሌላ ለማንኛውም አጥፊ ጉዳት ለማድረስ ሳይሆን እንዲሁ ሂደቱ ስለሚያዝናናው ብቻ ነበር። እንዲያውም የደህንነት ስርዓቱ ጠበቅ ያለ ሲስተምን ሰብሮ መግባትና ቻሌንጅ መደረጉን በእጅጉ ይወደው ነበር። አንዳንዴም የደህንነት ስርዓታቸው ባልተጠበቁ ሲስተሞች በመገረም ሰብሮ ለገባው ሲስተም ተቆጣጣሪ ኢሜል ይልክ ነበር። በኢሜሉ የሴኪዩሪቲ ሲስተማችሁ ደካማ ነው፣ ደካማ የሚያደርጉት ነገሮችም እዚህ ቦታ ይገኛሉ በማለት ይናገር ነበር። ከዚህ በመቀጠል ነበር ጆናታን ስሙን በአሜሪካ መንግስት ሁሌም እንዲታወቅ ያደረገ አንድ ነገር የፈጸመው። በ1999 ዓ.ም ጆናታን በዓለም ላይ ካሉ እጅግ በጣም ደህንነታቸው ከተጠበቁ የኮምፒውተር አውታረ መረቦች አንዱን ሰብሮ ገባ። ይህም የአሜሪካው የጠፈር ምርምር ተቋም የናሳን 13 ያህል የሚጠጉ ኮምፒውተሮችን ነበር። በዚህ ጊዜ ጆናታን ልክ እንደሌላው ጊዜ ሲስተሙን ሰብሮ ደህንነቱ ደካማ መሆኑን ተመልክቶ ብቻ አልወጣም። ከናሳ ኮምፒውተሮች ላይ $1.7 ሚሊዮን የሚያወጣ የሶፍትዌር ፕሮግራም ዳውንሎድ አድርጎ እንጂ። ይህ ሶፍትዌር በህዋ ውስጥ ላሉ የጠፈር ተመራማሪዎች የሙቀት መጠንን፣ የእርጥበት መጠንንና የኦክሲጅን መጠንን የመሳሰሉ ነገሮችን የሚቆጣጠር ነበር። ጆናታን ስለዚህ ጠለፋ ኢንተርቪው በሚደረግበት ሰዓትም የሚከተለውን ብሎ ነበር። ኮዱ ራሱ የማይረባ ነበር። እነሱ እንደተናገሩት ዋጋው $1.7 ሚሊዮን አያወጣም። የሶርስ ኮዱን ያወረድኩበት ምክንያት እኔ የሲ ፕሮግራሚንግ ትምህርት እየተማርኩ ስለነበር ነው። ያንን ለማድረግ ደግሞ በመንግስት የተጻፈ ሶፍትዌር በማንበብ ከመማር የበለጠ ምን የተሻለ መንገድ አለ? ናሳ ጠለፋውን ለመመርመርና ለማስተካከል ስርዓቶቹን ለ21 ቀናት መዝጋት ነበረበት። ተቋሙ ከዚህ ጥፋት ብቻ ለማገገም $40,000 በላይ የሆነ ዋጋን አስከፍሎታል። ይህ ሁሉ በፍሎሪዳ ግዛት ውስጥ በክፍሉ ውስጥ በተቀመጠ የሁለተኛ ደረጃ ተማሪ ተከናወነ ነበር። ከሁለት ወራት በኋላ ጆናታን ሌላኛውን አስደንጋጭ ጠለፋ ፈጸመ። የአሜሪካ የደህንነት ቢሮ የሆነውን ፔንታገንን ሲስተሞች ሰብሮ ገባ። ቀላል የቤት ኮምፒውተር በመጠቀም በአሜሪካ ላይ የሚደርሱ ስጋቶችን፣ የጅምላ ጨራሽ መሳሪያዎችን ጨምሮ የሚመረምረው የመከላከያ ስጋት ቅነሳ ኤጀንሲ ወይም ዲፌንስ ትሬት ሪዳክሽን ኤጀንሲ ሰርቨር ላይ የስውር መግቢያ በር ወይም ባክዶር መትከል ቻለ። በዚያ የስውር መግቢያ በር በኩል በሺዎች የሚቆጠሩ የመንግስት ባለስልጣናት መልእክቶችን፣ የሰራተኞችን ስሞችንና የይለፍ ቃላትን ፓስወርዶችን ጨምሮ ማግኘት ቻለ። እነዚህ የሰራተኞች ዩዘርኔም እና ፓስወርድ ደግሞ ምስጢራዊ የሆኑ የፔንታገን ኮምፒውተሮችን ለመጠቀም የሚረዱ ነበሩ። ቀጥሎ የሆነው ግን ለጆናታን አስደንጋጭ ነበር። አንድ ቀን ጠዋት ጆናታን ሰላማዊ የነበረው ቤቱ የፌዴራል ምርመራ ማዕከል ሆነ። ኤፍቢአይ ጥቃቶቹን ለመከታተል ወደ ጆናታን ቤት ሄደ። ኤጀንቶች ቤቱን ከበቡት። ኮምፒውተሮቹ ተወረሱ። ለመጀመሪያ ጊዜ ዓለም የጆናታንን የኢንተርኔት መጠሪያ ስም የሆነውን ኮምብሬድን አወቀ። ገና ታዳጊ ቢሆንም አብዛኞቹ ባለሙያ ጠላፊዎች እንኳን ሊያልሙት የማይችሉትን ነገር ፈጽሞ ነበር። ጆናታን ያደረገውን ሁሉ አመነ።
ዳግም ድርጊቱን ላለመፈጸምም ቃል ገባ። ኤፍቢአይም ቤቱን ለቀው ሄዱ። ለቀጣይ 3 ወራትም ተመልሰው አልመጡም። ከ3 ወራት በኋላ ግን ዳግም ፖሊስ በሩን አንኳኳ። የጆናታን ህይወትም በፍጥነት መቀየር የጀመረው ከዚህ በኋላ ነበር። ጆናታን እድሜው ለፍርድ ስላልደረሰ ወደ እስር ቤት ባይላክም በምትኩ ግን በቁም እስር እንዲቀጣ ተወሰነበት። ለተወሰነ ጊዜ ኮምፒውተር እንዳይጠቀምም ተከለከለ። ከዚህም አልፎ ለናሳና ለፔንታገን ይቅርታ ደብዳቤ መጻፍ እንዳለበት ተነገረው። ዳግመኛ ህግ ከጣሰ ነገሮች ከዚህ የከፉ እንደሚሆኑ በግልጽ አሳወቁት። ለተወሰነ ጊዜ ጆናታን ህይወቱን ለመቀጠል ዝግጁ የሆነ ይመስል ነበር። ነገር ግን በውስጡ እሱን ከቀረጸው ዓለም ፈጽሞ መላቀቅ አልቻለም። ጆናታን በዚህ የቅጣት ጊዜው ያደንዛዥ ዕፅ መጠቀም ጀመረ። ፖሊስም ይህንን ስለደረሰበትና ህግን የጣሰ ድርጊትን በቅጣት ላይ ሳለ በመፈጸሙ ለ6 ወራት ያህል ታዳጊዎች የሚቆዩበት እስር ቤት ውስጥ እንዲገባ ተወሰነበት። የዚህን ጊዜ ነበር ጆናታን ባደረጋቸው ነገሮች መጸጸት የጀመረው። ከዚህ በኋላም ሃኪንግን እርም ብያለሁ አለ። ዓመታት አለፉ። ጆናታን ሃኪንግ ከተባለ ነገር ርቆ ለመኖር በሚሞክርበት ወቅት አልበርት ጎንዛሌዝ የተባለ ሌላ ሃከር ከጓደኞቹ ጋር በመሆን ትላልቅ የአሜሪካ ኩባንያዎችን ይጠልፉ ነበር። እንደ TJX፣ Dave & Buster's እንዲሁም Heartland Payment Systems የተሰኙ የሱቅ ተቋማትን የኮምፒውተር ሲስተሞች ሰብረው በመግባት በሚሊዮን የሚቆጠሩ የክሬዲት ካርድ ቁጥሮችንም ሰርቀዋል። እነ አልበርት ጎንዛሌዝ የተጠቀሙበት ዘዴ ደካማ በሆኑ የዋይፋይ መስመሮች ወደ ኩባንያዎቹ ኔትወርኮች ከገቡ በኋላ ሰዎች የሚጠቀሙበትን እያንዳንዱን የካርድ ቁጥር በስውር የሚቀዱ ትናንሽ ፕሮግራሞችን ወይም ስኒፈርስ መጫን ነበር። ይህም በአሜሪካ ታሪክ ውስጥ ከታዩት ታላላቅ የመረጃ ስርቆቶች አንዱ ሆነ። በሚገርም ሁኔታ ደግሞ በዚህ ወቅት አልበርት ጎንዛሌዝ በአሜሪካው ሲክሬት ሰርቪስ ሃከሮችን ለማደን የሚረዳ ተቀጣሪ ሰራተኛ የነበረ መሆኑ ነው። ነገር ግን በጎን በድብቅ የራሱን የጠለፋ ዘመቻ ያካሂድ ነበር። በመጨረሻም ሲያዝ በቤቱ ውስጥ በሚሊዮን የሚቆጠር ዶላር ተደብቆ ተገኘ። ባለስልጣናቱ እውነቱን ከማወቃቸው በፊት ጆናታን ጄምስ የዚሁ ወንጀል አካል እንደሆነ አስበው ነበር። ቤቱ ድረስ በመምጣት ኮምፒውተሮቹን ወሰዱበት፣ ጥያቄዎችንም ጠየቁት። ጆናታን ንጹህ መሆኑን ቢናገርም የደረሰበት ጫናና ፍርሃት ከሚችለው በላይ ሆነ። ባለስልጣናቱ ጆናታን ጄምስ የዚህ ወንጀል አካል ይሆናል ብለው እንዲያስቡ ምክንያት የሆነ አንድ ነገር ነበር። ይህም ከአልበርት ጎንዛሌዝ ጋር በመሆን አንድ ላይ ትልልቅ ተቋማትን ይጠልፍ የነበረው ሰው የኢንተርኔት ላይ መጠሪያ ስሙ JJ የሚል መሆኑ ነው። ነገር ግን ይህ ሰው ጆናታን ጄምስ አልነበረም። በኋላ ላይ እንደተደረሰበት ከግዙፉ የክሬዲት ካርድ ስርቆት ጀርባ የነበረው እውነተኛው ጠላፊ አልበርት ጎንዛሌዝ እና JJ የተባለ ጓደኛው እንጂ ጆናታን አልነበረም። ነገር ግን የሚያሳዝነው ይህ እውነት ይፋ በወጣበት ጊዜ ለጆናታን በጣም ረፍዶ ነበር። ጆናታን ከTJX ጠለፋ ጋር በቀጥታ የሚያገናኘው ምንም ግልጽ ማስረጃ ባይገኝም ባለስልጣናቱ እሱን ከመጠርጠር ግን አላገዳቸውም። ጆናታን ክትትል እንደሚደረግበትና ኢላማ እንደተደረገ ተሰማው። በታዳጊነቱ ለፈጸማቸው ወንጀሎች ቀድሞውኑ ተቀጥቶ ነበር። ነገር ግን አሁን ከዓመታት በኋላ ወደ ተወው ዓለም በግድ እየተጎተተ ነበር። በተለይ ደግሞ አልበርት ጎንዛሌዝ የተባለው የወንጀሉ ፈጻሚ ለአሜሪካ ሲክሬት ሰርቪስ የሚሰራ ሰራተኛ መሆኑ ጆናታንን እጅግ ያስፈራው ነገር ነበር። ከወንጀሉ ለማምለጥ እኔ ላይ እየጠቆመብኝና ያስይዘኛል በሚል ፍርሃት ጆናታን ራሱ ላይ ከባድ ነገር ለማድረግ ወሰነ። ጆናታን ለጓደኞቹ በጻፋቸው ደብዳቤዎችና መልእክቶች ላይ መንግስት በቀድሞ የጠላፊነት ስሙ ምክንያት ተጠያቂ ሊያደርጉት እየሞከሩ እንደሆነ እንደሚሰማው ጽፏል። በፍትህ ስርዓቱ ላይ እምነት አጥቻለሁ ብሏል። ባለስልጣናት አንድ ሰው ጥፋተኛ ነው ብለው ከወሰሩ በኋላ ንጹህ መሆኑን ለማሳየት እድሉ አነስተኛ መሆኑን ያውቅ ነበር። ጆናታን ንጹህ ቢሆንም ከእስር ቤት ግን ማምለጥ እንደማይችል ተሰምቶታል። በፍጹም ወደዛ በልጅነቱ ወደ ሄደበት እስር ቤት ድጋሚ መሄድ አይፈልግም። በሜይ 18 2008 ዓ.ም ጆናታን ጄምስ ገና በ24 ዓመቱ በመታጠቢያ ቤቱ ውስጥ ራሱን በጥይት ገድሎ ተገኘ። እንዲህ የሚል ማስታወሻም ትቶ ነበር። በፍትህ ስርዓቱ ላይ ምንም እምነት የለኝም። ምናልባት የዛሬው ድርጊቴና ይህ ደብዳቤ ለህዝቡ ጠንካራ መልእክት ያስተላልፍ ይሆናል። ያም ሆነ ይህ በዚህ ሁኔታ ላይ ያለኝን ቁጥጥር አጥቻለሁ።
ብቸኛው መውጫዬ ይህ ነው። ተመልሰን መጣን። አድማጮቻችን እያደመጣችሁ የምትገኙት ሰዋሰው ቅምሻን ነው። በትርታ ኤፍኤም 97.6 ላይ እንገኛለን። እንዲህ እያለን አሁን ደግሞ የሳምንቱን በታሪክ ክስተቶች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በዚህ ሳምንት ከአገር ውስጥም ከዓለም ዙሪያ ምን ታሪካዊ ክስተቶች ነበሩ የሚለውን የምናጋራችሁ ይሆናል ማለት ነው አድማጮች። በቅድሚያ እንግዲህ የምናልፈው በዚህ ሳምንት አገራችን ላይ በታሪክ ከነበረ ክስተት ነው ማለት ነው። አሹዬ ያስከልም ምንድነው? መልካም እንግዲህ በዚህ ሳምንት በተለይ ሁሌም አመትን እየወለደ የተደረጉ ድርጊቶችም ከሆነ ጊዜ በኋላ ታሪክ እየሆኑ ሁሌም እናነሳሳቸዋለን እና በ1984 መስከረም 29 ሐሙስ ዕለት ማለት ነው የሆነ አንድ ሁነት ነበረ። በተለይ የአንድ ትልቅ ተቋም የምስረታው የኢትዮጵያ ሰብአዊ መብቶች ጉባኤ የተመሰረተበት 34ኛ ዓመት ነበረ። በዛን ጊዜ እንግዲህ ገለልተኛ የሆነ በተለያዩ አካባቢዎች የሚፈጸሙ ጥሰቶችን የመብት ጥሰቶችን ፖለቲከኞች፣ ጋዜጠኞች፣ ሌሎች የሚፈጸምባቸውን የመብት ጥሰት የሚያጋልጥ ሰብአዊ መብታቸው እንዲከበር የሚያደርግ ትልቅ ተቋም ነውና በእነ ፕሮፌሰር መስፍን ወልደማርያም አማካኝነትና ሌሎችም በጣም ብዛት ባላቸው ምሁራን እንግዲህ ልክ በ1984 በመስከረም 29 ነበረ ምስረተውን ያደረገው። ከዛ በኋላ እንግዲህ ለብዙዎች ለመብታቸው ሲል የተሟገተ የተለያዩ የመብት ጥሰቶች ሲፈጸሙ የሚያጋልጥ ትልቅ ተቋም ነው። አሁን ድረስ ኢሰመጉ ለጋዜጠኞች ድምጽ የሆነ ለፖለቲከኞች ድምጽ የሆነ ገለልተኛ አትራፊ ያልሆነም ጭምር ድርጅት ነውና እሱኛው የተቋቋመበት አመት ነበር። ከዚህ ጋር ተይዞ በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናላችን ላይም መስራቹን ትንሽ አነስ ያለችና ስለ ተቋሙም አንዳንድ ሁኔታ ለምን ይሰራል ምን ይሰራል የሚለውን ብዙዎች ውስጥ ትልቅ ትምህርትን ትልቅ ትርጉም ይኖረዋል ብለን ያሰብነውን ፕሮግራም አዘጋጅተናል። እሱንም መመልከት ይችላሉ ማለት ነው። አድማጮቻችን ያላችሁ ትርታ ኤፍኤም 97.6 ነው። ፕሮግራሙ ደግሞ ሰዋሰው ቅምሻ ነው። የሀገር ውስጥ ሳምንቱን በታሪክ አዳመጥን። ወደ ውጭ አለፍ ስንል ደግሞ አኔ ያሰናዳችልን ሳምንቱን በታሪክ አሉ። አኔ መቀጠል ትችላለሽ። አመሰግናለሁ ናትዬ። እኔ ጋር ደግሞ የምናገኘው የሳምንቱን በታሪክ ክስተት ምንድነው? ቼጉቬራን የሚመለከት ነው። ቼጉቬራ የተገደለበት ቀን ኦክቶበር 9 1967 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር ማለት ነው። ቼጉቬራን መቼም የማያውቀው የለም አይደል? በተለይ ያቺ ኮፍያ አድርጎ ያለባት ፎቶ በታክሲዎች ላይ ጸጉር ቤት ባር ሁሉ ነበር እኮ ቼባር የሚባል ነበር። ወደ ፒያሳ ወደ 4 ኪሎ አካባቢ አሹታቋላ በየቦታው ነው የምናያት ያቺን ፎቶና እኔ ራሱ ለረጅም ጊዜ ቼጉቬራ ማን እንደሆነ ምን እንደሆነ ሳላውቅ ያንን ፎቶ ግን አውቀዋለሁ። አዎ በቃ በየቦታው አይምሯችን ውስጥ እንዲቀረጽ ሆኗል ተደጋግሞ ከማየታችን የተነሳና ይህ ሰው ግን ዓለም በብዙ ነገር የሚያውቀው በታጋይነቱ ማለት ይቻላል ለሰብአዊ መብት ባደረገው ትግል የሚያውቀው፣ በሌላ በኩል ደግሞ በአወዛጋቢነቱ በስፋት የሚታወቅ ሰው ነው። በዚህ ቀን ታዲያ በኦክቶበር 9 ቀን በዚህ ሳምንት የሶሻሊስት አብዮተኛ የሆነው እንዲሁም የሽምቅ ተዋጊ የነበረው ቼጉቬራ በ39 ዓመቱ በቦሊቪያ ጦር ተገድሏል። የተያዘው ከአንድ ቀን በፊት ነበረ፣ ኦክቶበር 8 ቀን ማለት ነው። አነስተኛ የሽምቅ ተዋጊ ቡድን የነበረው ይህ ቡድን በአሜሪካ ወታደራዊ ድጋፍ ከሚደረግለት የቦሊቪያ ኃይል ጋር ባደረገው ውጊያ ወቅት ነበር የተያዘው ማለት ነው። የቼጉቬራ ቡድን ከቦሊቪያ ኃይል ጋር በሚያደርገው ውጊያ ማለት ነው። ከሞተ በኋላ ታዲያ የማንነቱ ማረጋገጫ እንዲሆን እጆቹ ተቆርጠው ማንነቱ በማይታወቅበት መቃብር ውስጥ ተቀበረ። በ1997 ዓ.ም ግን አጽሙ ተገኝቶ ወደ ኩባ ተመልሷል። በፕሬዚዳንት ፊደል ካስትሮና ሌሎች በሺዎች የሚቆጠሩ ሰዎች በተገኙበትም በታላቅ ህዝባዊ ስነስርዓት በድጋሚ የቀብር ስነስርዓት ተደርጎለታል። ቼጉቬራ በመባል የሚታወቀው ኤርኔስቶ ራፋኤል ጉቬራ ዴላ ሰርና በ1928 ነበረ በአርጀንቲና መካከለኛ ገቢ ካላቸው ቤተሰቦች የተወለደው። በቦነስ አይረስ ዩኒቨርሲቲ የሕክምና ትምህርቱን ይከታተል ነበረ። በዚህ ወቅት ታዲያ ትምህርቱን አቋርጦ በሞተር ሳይክል ደቡብ አሜሪካን የመጎብኘት ሀሳብ አመጣና በሞተር ሳይክል አስበው ደቡብ አሜሪካ ማለት እንግዲህ በጣም ትልቅ አህጉር ነው።
ይችን አህጉር ለመጎብኘት ተነስቷል ማለት ነው። በዚህ ጉዞ ወቅት ታዲያ በመላው አህጉሪቱ ተራው ህዝብ የሚደርስበትን ድህነት፣ ረሃብና ኢፍታዊነት ይመለከታል። ከዛም የሕክምና ትምህርቱን በ1953 አጠናቆ ጉዞውን በመቀጠል ከግራ ዘመም የፖለቲካ ቡድኖች ጋር በመገናኘት በአብዮታዊ አስተሳሰቦች ውስጥ ይበልጥ ተሳታፊ መሆን ጀመረ ማለት ነው። በ1950ዎቹ አጋማሽ ላይ ቼ ጉቬራ በሜክሲኮ ከፊደል ካስትሮና ከሌሎች በስደት ላይ ከነበሩ አብዮተኞች ጋር ይገናኛል። የእነርሱን ንቅናቄም በመቀላቀል የኩባን አብዮት ለማፋፋም ያገዘ ሰው ነው። በ1959 ዓ.ም የኩባን አምባገነን መሪ ፉልሄንሲዮ ባቲስታን ከስልጣን ለማውረድም ትግል አድርገው ተሳክቶላቸዋል። ከአብዮቱ በኋላ ቼ ጉቬራ ከፊደል ካስትሮ የቅርብ አማካሪዎች አንዱ ሆነ። በአዲሱ መንግስትም የኢንዱስትሪ ሚኒስትር ሆኖ ተሾመ። በላቲን አሜሪካ የአሜሪካንን ተጽዕኖ አጥብቆ ይቃወም ነበረ። ይህ ሰው በተለይም ደግሞ በድሃ ገበሬዎች ላይ የሚካሄድ አድሎን ወይም መድሎን በመቃወም ይታወቅ ነበረ። በዚህም የትጥቅ ትግል ብቻ በማድረግ እኩልነት የሌለበትን ስርዓት አስወግዶ ለታዳጊ ሀገራት ፍትህን እንደሚያመጣ የሚያምን ሰው ነበረ። በሚያዝያ 1965 ዓ.ም ቼ ጉቬራ በኩባ መንግስት ውስጥ የነበረውን ስልጣኑን ለቀቀ። አንዳንዶች በፍቃዱ እንደለቀቀ የሚያምኑ ሲሆን፣ ሌሎች ደግሞ ኩባ ስለምትጓዝበት አቅጣጫ ከፊደል ካስትሮ ጋር በነበረው አለመግባባት ከስልጣን እንደተወገደ ይናገራሉ። ከዚያም አብዮታዊ ንቅናቄዎችን ለመርዳት ወደ አፍሪካ ተጉዞ በኋላም ሌላ አብዮት ለመቀስቀስ ወደ ሞከረበት ወደ ቦሊቪያ ሄዷል። ይሁን እንጂ ዘመቻው አልተሳካለትም። በ1967 በቦሊቪያ ወታደሮች ተይዞ ህይወቱ አልፏል። ከሞተ በኋላ ቼ ጉቬራ የአመፅ፣ የመቋቋም፣ ኢፍታዊ የሆኑ ስርዓቶችን የመቋቋም እንዲሁም የጸረ ኢምፔሪያሊዝም ዓለም አቀፋዊ ምልክት መሆን የቻለ ሰው ነው። ቅድም እንዳነሳ ነውም ባርኔጣ ያደረገበት ዝነኛ ፎቶግራፉ በዓለም ላይ በጣም ከሚታወቁ ምስሎች አንዱ ሲሆን በፖስተሮች፣ በመጽሐፍት እንዲሁም በቲሸርቶች ላይ በስፋት የሚታይ ነው። ለብዙዎች የድፍረትና ጭቆናን የመዋጋት ምሳሌ ነው ይህ ሰው። ለአንዳንዶች ደግሞ አወዛጋቢ የሆነ ምልከታም ያላቸው ሰዎች አሉ። በአጠቃላይ ግን ቼ ጉቬራ በዚህ ሳምንት ነበር ማለት ነው በቦሊቪያ ኃይሎች ተይዞ ህይወቱ ያለፈው። የቼ ጉቬራ የነጻነት ትግል ብዙ ጊዜ ነጻነት ታጋዮች ካየሻቸው ሀገራቸው ላይ ብቻ ነው የሚታገሉት። ሀገራቸው ላይ በሚነሳ የመንግስት ተጽዕኖ መድሎ በዛ ተነሳስተው ነጻ ለመውጣት ትግል ሲያደርጉ እናያለን። ብዙም ነጻ ማህበረሰባቸው ነጻ እንዲወጡ ያደረጉ ብዙ ጀግኖች አሉ። የቼ ጉቬራ ግን ይለያል። ሌላ ሀገር ድረስ ሄዶ ነጻ እንዲወጡ ሌሎች ማህበረሰቦች የሚያግዝ አፍሪካ ድረስም ሲያግዝ የነበረ በተለይ ደግሞ እንዳልሹም ደቡብ አሜሪካ አካባቢ በጣም ብዙ ሀገራት ላይ ኩባን ጨምሮ ቦሊቪያ እንዳልሽው፣ ኮሎምቢያ፣ ሌሎች ሀገር ላይ ነጻ አልወጡም ብሎ ያሰባቸው ማህበረሰቦች በማገዝ ነው የሚታወቀውና ፖስተሩ እንዳልሽው የድሮ የፊልም ፖስተር ይመስል ነበር አይደል? ፎቶን ካያችሁት መልካም ነው። የኮማንዶ አይነት ኮፍያን ያደረገውና የፊልም ፖስተር ነበር እኔ ራሱ የሚመስለኝ። አንዳንድ ፎቶዎች አሉ እንደዚህ ዓለም ላይ በጣም ተጽዕኖ የፈጠሩ ትልልቅ የሚባሉ ሰዎች ፎቶዎች አሉ። በየሀገሩ የሚገኙ ፎቶዎች ማለት ነው። በጣም ታዋቂ የሆኑ ፎቶዎች ለምሳሌ የቦብ ማርሊ ማንሳት እንችላለን። ከሀገራችን ደግሞ የቴዲ አፍሮንም ፎቶዎች ማንሳት እንችላለን። የብዙ ታዋቂ ሰዎች ፎቶዎች አይምሯችን ላይ እንዲቀረጽ እንዲሆን የሚያደርጉ በተደጋጋሚ እናያቸዋለን። ና በነገራችን ላይ የኔ የህፃንነት ፎቶ አክስቶችና አጎቶች ቤት በጣም በብዛት አረባክ ፌመስ ና እንደ አጠቃላይ ጥሩ መረጃን ሀኒ ያነሳችልን። እዚሁ በማስቀጠል ግን በሰዋሰው ቲፕ ፕሮግራም የምናዘጋጇለን ናትኔል የሚያዘጋጃቸው የተለያዩ ፕሮግራሞች አሉና በተለይ ከሰሞኑ ስለ ትምህርት የተለያዩ ጉዳዮች ስናነሳ ነበርና ለተማሪዎች ቢጠቀሙባቸው የሚባሉ ሀገር በቀል የተለያዩ ሳይቶች አሉ፣ ዌብሳይቶች አሉ ሊማሩባቸው አዳዲስ ነገር የሚያገኙባቸውና ከሱ ጋር የተያዘ ቆንጆ ፕሮግራም ተሰናድቷል። ለአድማጮቻችን እሱን አድርሰናቸው እንመለሳለን። የመገባደጃ ፕሮግራማችን ድንቃ ድንቅ ነው። ቆንጆ የሆነ አዲስ ታሪክም ይዘመተናል። እስከዛ ድረስ ግን በናቲ መሪነት ወደ ፕሮግራማችን እንሄዳለን። አብራችሁ እንድትቆዩ እንጋብዛለን። እያደመጣችሁን ስላላችሁም እጅግ አድርገን እናመሰግናችኋለን። የትምህርት ፈተናን በጥሩ ውጤት ለማለፍ በእጃችን ባለው ስልክ ወይም ኮምፒውተር ብቻ በመጠቀም ትምህርታችንን የዩኒቨርሲቲ መውጫ ፈተናን
እናም የብሔራዊ ፈተናን በቀላሉ ለማዘጋጀት የሚያስችል ቀላል መንገድ መጥቷል። የትምህርት ፈተናን በጥሩ ውጤት ለማለፍ በእጃችን ባለው ስልክ ወይም በኮምፒውተራችን ብቻ በመጠቀም ትምህርትን፣ የዩኒቨርሲቲ መውጫ ፈተናን እናም የብሔራዊ ፈተናን በቀላሉ ለማዘጋጀት የሚያስችል ቀላል መንገድ መጥቷል። የቻናላችን ተከታታዮች በዛሬው የሰዋሰው ፖድካስት ቲፕ የትምህርት ውጤታችንን በሚገርም ሁኔታ ከፍ የሚያደርጉ በይነ መረቦች እነማን እንደሆኑ እንዲሁም በኢትዮጵያ ውስጥ ያሉትን ምርጥ የኦንላይን የትምህርት ማስተማሪያዎችን አብረን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። አንደኛ፣ ተማሪ ቤት ከ7ኛ እስከ 12ኛ ክፍል ላሉ ተማሪዎች የተዘጋጀ የመስመር ላይ የመማሪያና የፈተና ዝግጅት መድረክ ወይም ኦንላይን ለርኒንግ ፕላትፎርም ሲሆን የሚሰጣቸው ዋና ዋና አገልግሎቶች የሚከተሉት ናቸው። ተማሪ ቤት የተማሪዎችን የትምህርት ጥራት ውጤት ለማሻሻል የሚያግዙ ትምህርቶችን በአግባቡ አደራጅቶ የሚቀርብ ሲሆን ከ7ኛ ክፍል እስከ 12ኛ ክፍል ያሉትን የትምህርት አይነቶች ይሸፍናል። የመማሪያ ቁሳቁሶችን ክፍል ደረጃና በትምህርት አይነቶች በመለየት በፍጥነትና በቀላሉ ለመድረስ የሚያስችል መንገድን ያቀርባል። በእያንዳንዱ የትምህርት ክፍል ስር ንዑስ ክፍሎች ተከፍለው አጭር ማስታወቂያዎች እናም ለገለልተኛ ጥናት የሚረዱ ግብዓቶች ይቀርባሉ። እንዲሁም ተማሪዎች ለትምህርት ቤት ፈተናዎችና ለብሔራዊ ፈተናዎች እንዲዘጋጁ የሚያስችል ብዙ አማራጮችንም ይሰጣል። እንዲሁም የፈተና ጥያቄዎችና መልመጃዎችም ይገኛሉ። ለእያንዳንዱ ጥያቄ ትክክለኛው መልስ ብቻ ሳይሆን ዝርዝር ማብራሪያም ስለሚሰጥ ተማሪዎች ለምን እንደተሳሳቱና ትክክለኛው መልስ ምን እንደሆነ እንዲረዱም ያግዛቸዋል። ለተለያዩ የትምህርት ክፍለ ጊዜዎችና ለዓመቱ መጨረሻ የሚሆኑ የሞዴል ፈተናዎች ተዘጋጅተውም ይቀርባሉ። ለምሳሌ የ12ኛ ክፍል ብሔራዊ ፈተናዎችን ማግኘት ይቻላል። ተማሪዎች በራሳቸው ፍጥነትና በሚመቻቸው ጊዜ እንዲማሩም እድል ይሰጣቸዋል። ተማሪዎች በራሳቸው ጊዜና ፍላጎት መሰረት ኮርሶችን መውሰድ፣ ማቆም፣ መድገምና መገምገም ይችላሉ። ድረ-ገጹን ወይም የሞባይል አፕሊኬሽኑን በመጠቀም በኮምፒውተር፣ በታብሌት ወይም በስማርት ስልኮች አማካኝነት ኮርሱን መከታተል ይቻላል። ድረ-ገጹ ተማሪዎች ትምህርት እየተከታተሉ ሳለ ስለ ትምህርቱ አስተያየቶችን፣ ጥያቄዎችን ወይም ሀሳቦችን ለማጋራት የሚያስችል ስርዓት አለው። በዚህም ፈጣን ምላሽ ማግኘት ይቻላል። በትምህርት ቤት መድረክ ላይ መመዝገብም ነፃ ነው። ነገር ግን ሁሉንም ትምህርቶችና ሙሉ ፓኬጆችን ለመጠቀም የክፍያ ምዝገባ ወይም ሰብስክሪፕሽን ያስፈልጋል። እንዲሁም የተለያዩ የክፍያ አማራጮች አሉት። ሁለተኛ፣ ፈተና.ኔት በዚህ ድረ-ገጽ ውስጥ ቢገቡ ለሁሉም የትምህርት ደረጃዎች ከአንደኛ ደረጃ እስከ 2ኛ ደረጃ ድረስ ያሉትን የመንግሥት ትምህርት መጻሕፍቶችን በፒዲኤፍ በቀላሉ ማውረድ ያስችላል። እንዲሁም አዲስና አሮጌ ስርዓተ ትምህርቶችን ያካተተ ሰፊ የመጽሐፍ ስብስብ አለው። ለተለያዩ የክፍል ደረጃዎች 9ኛ፣ 10ኛ፣ 11ኛ፣ 12ኛ ክፍል እንደ ሂሳብ፣ እንግሊዝኛ፣ ኢንፎርሜሽን ቴክኖሎጂ ወይም ICT የመሳሰሉ የትምህርት አይነቶችንም ያቀርባል። ለተለያዩ የክፍል ደረጃዎች 8ኛ ክፍል ፈተናዎች እንዲሁም እንደ COC እና ብሔራዊ ፈተናዎችን ያሉ ፈተናዎችን ያቀርባል። ጥያቄዎችን ከመስጠት በተጨማሪ ለብዙ ፈተናዎች ትክክለኛው መልስ ማየት የሚያስችል አሰራርም አለው። ስለ ኢትዮጵያ ዩኒቨርሲቲዎችና ኮሌጆች ዝርዝር መረጃዎችና አድራሻዎች እንዲሁም ደረጃዎችን ጨምሮ በአንድ ቦታ በማሰባሰብ መረጃን ይሰጣል። ከትምህርት ዘርፉ ጋር የተያያዙ ወቅታዊ መረጃዎችና ዜናዎችንም ያቀርባል። በአጠቃላይ የመማሪያ መጽሐፍትን በተጨማሪም ትምህርታዊ ኮርሶችና አጋዥ መረጃዎችን ያቀርባል። መድረኩ ከአብዛኛው አገልግሎቶቹ መካከል በነፃ የሚያቀርባቸው ይዘቶቹ በአንድሮይድ መተግበሪያ አማካኝነት በቀላሉ ለመጠቀም ያስችላል። እንዲሁም ያለ ኢንተርኔት በመጠቀም አፕሊኬሽኑን በመጠቀም አንዳንድ ግብዓቶች ያለ ኢንተርኔት መክፈት የሚያስችል ድጋፍ አለው። ተጠቃሚዎች የሚፈልጉትን መረጃ በቀላሉ እንዲያገኙ በሚያስችል ቀላልና ቀጥተኛ ንድፍ ለአይን ምቹ የሆነ የጨለማ ወይም የብርሃን ገጽታ የመምረጥ አማራጭ አለው። በአጭሩ ፈተና.ኔት ተማሪዎች ለፈተና እንዲዘጋጁ የመማሪያ መጽሐፍትን እንዲያገኙና ከከፍተኛ ትምህርት ጋር የተያያዘ መረጃ እንዲሰበስቡ የሚያስችል ሁሉን አቀፍ የትምህርት መረጃ ድረ-ገጽ ነው። ሶስተኛ፣ ኢትዮጵያ ለርኒንግ ላይብራሪ። ይህ ድረ-ገጽ ተማሪዎች በትምህርታቸው ለመደገፍ የሚያስችሉ የትምህርት መጽሐፍትን እንዲሁም ሌሎች ቁሳቁሶችን በኦንላይን የሚያቀርብ መድረክ ነው። ድረ-ገጹ ለተማሪዎች የመማሪያ መጽሐፍትን በቀላሉ ማግኘት እንዲችሉ ለማስቻል የተዘጋጀም ሲሆን ከአንደኛ ክፍል እስከ 12ኛ ክፍል ያሉት የሁሉም የትምህርት አይነቶች መጽሐፍቶችንም ያቀርባል። እንደ ባዮሎጂ፣ ኬሚስትሪ፣ ሂሳብ፣ እንግሊዝኛ፣ ፊዚክስ፣ ጂኦግራፊ፣ ሲቪክስ እና ስነ ምግባር ትምህርት እናም ሌሎች ትምህርቶችንም ያጠቃልላል። መጽሐፍትም በአማርኛ ቋንቋ ከማቅረብ በተጨማሪ እንደ ኦሮምኛ፣ ሶማሊኛ፣ ትግርኛ ባሉ ሌሎች የኢትዮጵያ ቋንቋዎች የትምህርት መጽሐፍትንም ያቀርባል። በድረ-ገጹ አማካኝነት
በመላው የኢትዮጵያ የሕዝብ የትምህርት ቤትና ተንቀሳቃሽ ቤተ መጻሕፍት በመክፈት መሠረታዊ መጻሕፍት የማይገኙባቸው አካባቢዎችን መጽሐፍ ያደርሳል። ለሕፃናት የንባብ ልምድ እንዲዳብር ለማድረግና የማንበብና የመጻፍ ችሎታቸውን ለማሳደግ ታሪኮችን ማንበብና ሌሎች ፕሮግራሞችንም ያካሂዳሉ። ለቤተ መጻሕፍት ሠራተኞችና ለመምህራን ስልጠናዎችን በመስጠት የቤተ መጻሕፍት አጠቃቀምና የንባብ ክህሎት የማስተማሪያ ዘዴዎችንም ይደግፋሉ። በአጭሩ ኢትዮጵያ ለርኒንግ ላይብራሪ በድረገጽ ወይም በመተግበሪያ መልክ ዋና ትኩረቱን የኢትዮጵያ መንግሥት የትምህርት መጻሕፍት ለተማሪዎችና ለመምህራን በዲጂታል መንገድ በነፃ ማድረስ ነው። አራተኛ ኤጁኬሽን ፎር ኢትዮጵያ። ይህ ድረገጽ በዋናነት የሚሠራው በኢትዮጵያ ለሚገኙ ተማሪዎች የዲጂታል ትምህርትን በአፍ መፍቻ ቋንቋቸው በማቅረብ ሲሆን የዚህ ድረገጽ ትልቁ ትኩረት ተማሪዎች ውስብስብ የሆኑ የትምህርት አይነቶችን በተሻለ መንገድ እንዲረዱ ማገዝ ነው። በኢትዮጵያ ከፍተኛ ትምህርት በአብዛኛው በእንግሊዝኛ ቋንቋ ስለሚሰጥ ብዙ ተማሪዎች በተለይ በሳይንስ፣ በቴክኖሎጂ፣ በምህንድስናና ሂሳብ ትምህርቶች ላይ የመረዳት ችግር ይገጥማቸዋል። እናም ድረገጹ ይህንን ክፍተት ለመሙላት የትምህርት ይዘቶችን ተማሪዎች በለመዱት የሀገር ውስጥ ቋንቋዎች ያቀርባል። ይዘቶቹን ተማሪዎች በተሻለ እንዲረዱ በሚያስችል በአካባቢ አውደ ዕውቀት ወይም ኮንቴክስት ላይ በተመሰረተ ማብራሪያም ይቀርባል። ተማሪዎች የትምህርት ቪዲዮዎችን በሚመቻቸው ጊዜ ማየት፣ ለአፍታ ማቆም፣ ወደ ኋላ መመለስና መድገም እንዲችሉም ያስችላል። ይህም በትምህርት ክፍል ውስጥ ባለው የጊዜ ገደብ ምክንያት ሊያመልጧቸው የሚችሉ ትምህርቶችን ለመከታተል ይረዳቸዋል። ትምህርቶቹን በኦንላይን መድረኮችና እንደ ዩቲዩብ ቻናል ባሉ ሰርጦች በኩል በማሰራጨት ለተማሪዎች በቀላሉ ተደራሽም ያደርጋል። ኢትዮጵያ ውስጥ ያሉ ተማሪዎች በተለይ ሴት ተማሪዎች ለቤተሰቦቻቸው ምግብ ማዘጋጀት፣ ውሃ መቅዳት፣ ዕቃ መሸጥ ወይም ታናናሽ ወንድሞቻቸውና እህቶቻቸውን መንከባከብ የመሳሰሉ ከትምህርት ውጭ ያሉ ኃላፊነቶች ይኖሩባቸዋል። እናም ድረገጹ የሚያቀርባቸው የዲጂታል ትምህርቶች በእነዚህ የሥራ ጫና ምክንያት ትምህርት ላቋረጡ ወይም በሰዓቱ ለሌሎች ተማሪዎች ትምህርታቸውን እንዲከታተሉ ያስችላቸዋል። እንዲሁም ከትምህርት ቤት ቆይታ በኋላ ቀርተው የነበሩ ትምህርቶችን በቀላሉ በመከለስ ማካካስም እንዲችሉ ያግዛቸዋል። በአጠቃላይ የድረገጽ በዋነኝነት ዲጂታል ትምህርትን በአገር ውስጥ ቋንቋ በማቅረብ ትምህርቶችን በቀላሉ እንዲረዱና የመማር ሂደታቸውን በራሳቸው ፍላጎት እንዲመሩ በማስቻል የትምህርት ጥራትን ለማሻሻል ይሰራል። አምስተኛ ኢትዮ ስተዲ በኢትዮጵያ ለተማሪዎችና ለባለሙያዎች የተዘጋጀ የመስመር ላይ የትምህርት መድረክ ሲሆን በትምህርት ዝግጅትና በሙያዊ ክህሎት ላይ ያተኮሩ የተለያዩ አገልግሎቶችን ይሰጣል። ኢትዮ ስተዲ የተለያዩ እውቀቶችን ለማግኘት ለሚፈልጉ ተማሪዎችም ሆነ ለሙያተኞች ሰፋ ያሉ ኮርሶችንም ያቀርባል። ኮርሶቹ ቪዲዮዎችን፣ ፓወርፖይንት ማቅረቢያዎችን፣ ፒዲኤፍ፣ የማስታወሻ አኒሜሽኖችንና ሌሎች በቀላሉ ሊነበቡና ሊግባቡ የሚችሉ ቁሳቁሶችን ያካትታሉ። ከአካዳሚክ ትምህርት በተጨማሪም በሙያዊ ክህሎቶች ላይ ያተኩራል። ከእነዚህም መካከል ልማትን፣ ቢዝነስና ሥራ ፈጣሪነትን፣ ፋይናንስና ሂሳብ፣ አይቲና ሶፍትዌር፣ የግል ልማትና አመራርን፣ ቴክኒክ ክህሎቶችን እንደ ኤሌክትሮኒክስ ኤንድ ሜንቴናንስ እንዲሁም ለፈተና ዝግጅት የሚሆኑ ግብዓቶች ከሚሆኑ መካከል ተማሪዎች ለከፍተኛ ትምህርትና ለሙያ ብቃት እንዲዘጋጁ የሚያስችሉ ልዩ መድረኮችንም ያዘጋጃል። የመግቢያና የመውጫ ፈተና ዝግጅት ለዩኒቨርሲቲ መግቢያ ኢንተራንስና የመውጫ ኤግዚት ፈተናዎችን ተማሪዎች ልምምድ እንዲያደርጉ የሚያስችልና በኢንተራክቲቭ መድረክም አለው። በአርቲፊሻል ኢንተለጀንስ ወይም ኤአይ የሚታገዝ ትምህርት የግል ግብረ መልስ ወይም ፐርሰናላይዝድ ፊድባክ በኤአይ የተደገፈ ግብረ መልስ በመስጠት ተማሪዎች የተሳሳቱበትን ቦታና ምክንያቱን በዝርዝር ማብራሪያ እንዲረዱም ያደርጋል። ብሉፕሪንት ለፈተና ስልታዊ ዝግጅት የሚያግዙ ሁሉን አቀፍ የጥናት መመሪያዎችንም ያቀርባል። ፈጣን እገዛ ተማሪዎች ሲቸገሩ የግል ምክሮችና ማብራሪያዎችንም ይሰጣል። በመጨረሻም ተማሪዎች የተወሰኑ የኦንላይን ኮርሶች በተሳካ ሁኔታ ሲያጠናቅቁ የተሳትፎ ወይም የብቃት ማረጋገጫ የምስክር ወረቀት ይሰጣል። እንዲሁም ስለ ኢትዮጵያ የትምህርት መዋቅር ተቋማትና የትምህርት ዜናዎችንም ያቀርባል። ለ10ኛና ለ12ኛ ክፍል ተማሪዎች የሚሆኑ የሙያ ምርጫ መመሪያዎችን እናም ለዩኒቨርሲቲ የትምህርት ዕድል መረጃዎችን ያካፍላል። ኢትዮ ስተዲ ኮርሶችን ማቅረብ ለሚፈልጉ ባለሙያዎች አሰልጣኝ ሆነው እንዲቀላቀሉና በኮርሶቻቸው ገንዘብ እንዲያገኙም ዕድል ይሰጣል። በአጠቃላይ ኢትዮ ስተዲ የአካዳሚክ ፈተናን ዝግጅት በተለይ በኤአይ በመታገዝ ከሙያዊ ክህሎት ማበልጸጊያ ኦንላይን ላይ ኮርሶች ጋር በማጣመር ሰፋ ያለ የትምህርት አገልግሎት የሚሰጥ መድረክ ነው። ውድ የቻናላችን ቤተሰቦች የትምህርት ውጤታችንን በሚገርም ሁኔታ ከፍ የሚያደርጉ በይነ መረቦች እነማን እንደሆኑ እንዲሁም በኢትዮጵያ ውስጥ ያሉትን ምርጥ የኦንላይን የትምህርት ማስተማሪያዎችን አብረን አየን። በቀጣዩ ቪዲዮአችን ደግሞ በውጭ ሀገር ያሉትን ምርጥ የኦንላይን የትምህርት ማስተማሪያዎችን ይዘንላችሁ የምንመጣ ሲሆን እናንተም አስተያየት ካላችሁ የአስተያየት መስጫው ላይ ሐሳባችሁን አስቀምጡልን እያልን
እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልኝ። ሰዋሰው ቅምሻ እንዲህ እያለ ድንቃ ድንቅ ሊያሰማን አሹ እንግዲህ እጁን ምንድነው እያሟሟቀ ነው የሚባለው። ዛሬ ደግሞ የተለየ ነው ይዤ የቀረብኩት ብሏል። ጓጉተናል። የዛሬው ግን አድማጮች ራሱ እንደው ምን ይሉ ይሆን? እንደው እናንተ ብትሆኑ ታረጉታላችሁ? ምን ታረጋላችሁ? ማለት እኔንም ሲያወዛግበኝ የነበረ ጉዳይ ነው። እንደዚህ አይነት ኬዝ ቢነሳ አረገዋለሁ አላረገውም ነው የዛሬው ጉዳይ። እንግዲህ መዳረሻችንን ወደ ቺሊ ያደርገናል። ቺሊ ገብተናል። ዛሬ ደቡብ አሜሪካ ነን። ደቡብ አሜሪካ በተለይ ደግሞ የአርሰናል ደጋፊዎች ሳንቼዝ ምናምን ይላሉ። እንግዲህ ከሀገር ቺሊ የተሰማው እንግዲህ አንድ ሰራተኛ ኖርማል ሰራተኛ ነው፣ አንድ ተቋም ሰራተኛ ነው። በስተት የደሞዙ 330 እጥፍ ገባለት። ይህንን ስተት የሰራው 10 ሺህ ብር ደሞዝተኛ ከሆነ 330 እጥፍ የደሞዙ ማለት ወደ 3.3 ሚሊዮን ያልፋል። እንግዲህ የፋይናንስ ላይ ያለው ሰው እንግዲህ ችግር ላይ ወድቋል። እንዳጠቃላይ የተፈጠረው ሌላው ደሞዝ አልወሰድም። እንግዲህ የሰራተኛ በስተት የወር ደሞዙን 330 እጥፍ የሚያል ገንዘብ ወደ አካውንቱ ይገባለታል። እሱም ደግሞ ወዲያውኑ ከስራ ይለቃል። በፍጥነት ነው የለቀቀው። የስልክ ጥሪዎችን መመለስ ያቆማል። አዎ ቀጣሪው ገንዘቡን ለማስመለስ እንግዲህ ፍርድ ቤት እስከሚሄድ ድረስ የደረሰበት ሁኔታ ነበረ። ታዲያ እንግዲህ ክስተቱ የተፈጸመው በግንቦት ትንሽ ቆየት ብሏል። ነገሮቹ አሁንም እየተንከባለሉ በመምጣታቸው ነው እና እንግዲህ ለደሞዝ በሚከፈልበት ሰዓት በተፈጠረ ስህተት ነው እንግዲህ በግምት ወደ 127,000 ፓውንድ ድርጅቱ ያጣው። እጅግ በጣም ብዙ ነው። 127,000 ፓውንድ በጣም ብዙ ነው። በቺሊ የሚገኝ የምግብ አምራች ድርጅት ውስጥ ነው እንግዲህ ረዳት አስተዳደር ነው ይህ ሰውዬ። ወራዊ ደሞዙ ደግሞ 386 ፓውንድ ብቻ ነበር በጊዜው። ታዲያ መጀመሪያ ላይ ሰውየው እንግዲህ ሙሉን ገንዘብ እንደሚመልስም ለኩባንያው እያሳሳቀ ምናምን በቃ ሲነግራቸው እመልሳለሁ ሲላቸው ነበረ። እነሱም በፍጹም እርግጠኛ ይሆኑበታል። ምክንያቱም ማኔጅመንት ላይ ያለ ሰው ነው ምናምን ይመለሳል ብለው ነው ሲያስቡ የነበሩት። ከዛም በኋላ ግን እንግዲህ ከ3 ቀናት በኋላ ሰውየው ስራውን መልቀቁን ያበስራቸዋል። ስልኩን ያጠፋል። እልም ይላል። ያን እኮ ለቀቅ አይባልም እኮ ጠፋ ነው የሚባለው አይደል? ከአንድ መስሪያ ቤት ስትለቀቅ በደብዳቤ ጠይቀ ክሊራንስ የሚባል አለ። በአካል ሳይገኝ ነው ፕሮሲጀሮች አሟልተ ነው የምትለቀው። ምናልባት ጠፋም በሚለው እናስተካክለው እንችላለን። መረጃው የሚለው ግን ከስራው እንደለቀቀ ነው። ታዲያ የኩባንያ በስርቆት ወንጀል ወደ ፍርድ ቤት ያቆመዋል። ከ3 ዓመት የህግ ሂደት በኋላ እንግዲህ አሁንም ዳኛው ይህ ክስተት ስርቆት ሳይሆን ያልተፈቀደ ደረሰኝ መሆኑን በመወሰን እንግዲህ የወንጀል ክስ ተብሎ መታየት የለበትም የሚል ውሳኔን አስተላልፈዋል። ስለዚህ ገንዘቡን የመስጠትም ያለመስጠትም መብት አለው የሚል አይነት ግዴታ ሰጥቶታል ፍርድ ቤት። ሰውየውን እንግዲህ ከወንጀል ክስ ነጻ ቢያደርገውም ኩባንያው ግን ገንዘቤ እስከሚመለስልኝ ድረስ በሲቪል ፍርድ ቤት በኩልም ቢሆን ለማስመለስ እንደምቀጥልም መታወቅ አለበት ብሏል። እንግዲህ እጅግ በጣም የሚያስደነግጥ ነው ለካምፓኒው። ለሰራተኛው ደግሞ ሰርፕራይዝ ነው። እናንተ ብትሆኑ ምን ታደርጋላችሁ የሚል ጥያቄ ለአድማጮቻችን እናደርሳችኋለን። በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናል ላይ ፕሮግራማችን ይደመጣል። እዛ ላይ ሀሳብ አስተያየቶቻችን ልታደርሱን ትችላላችሁ። እናንተ ብትሆኑ ምን ታደርጉ ነበር? እንደ ሰውየው ልም ብላችሁ ትጠፋላችሁ ወይስ ደግሞ ለተቋማችሁ ያንን ገንዘብ ትመልሳላችሁ? መልሳችሁን እንሻለን። የዛሬው የሰዋሰው ቅምሻ ፕሮግራማችን እንዳጠቃላይ እዚህ ላይ ያበቃል። እስካሁን ስታደምጡን ለነበራችሁ አድማጮቻችን እጅግ አድርገን እናመሰግናችኋለን። ሳምንት በተለመደው ሰዓት ደግሞ እስከምንገናኝ መልካሙን ቸርቸሩን የምንሰማበት አዳዲስ የሚያዝናኑ ጉዳዮችን የምናመጣበት ክፉን የሚያርቅልን ጊዜ እንዲሆንልን ተመኘን። ያው በመግቢያችን ጥቅምት ነው። በጥቅምት አንድ አጥንት ብለናል። አጥንቷንም እየበላችሁ ጋቢዋንም ደረብረብ ጃኬቷንም ሴቶቹም ቢሆን ናሃኒም ጃኬቷን ካፖርቷን ደረብረብ እያርጋችሁ እንቅስቃሴ አድርጉ እንላለን። ሁላችሁንም እንግዲህ ሳምንት በጤና ያገናኘን የሚል መልእክታችን አስተላለፍን። ከዚህ ከእንጦጦ ስቱዲዮን አሸናፊ ሰለሞን ሀናባይነህ ናትናኤል ምትኪ እስካሁን ቆንጆ መሰናዶችን ስናደራርሳችሁ ስናስተናግዳችሁ ቆየን። ሌሎች የትርታ ፕሮግራሞች ይቀጥላሉ። እኛ ግን እዚህ ላይ ያበቃል። ባይ ባይ። ሰዋሰው ቅምሻ
ከሰዋሰው መተግበሪያና ዩቱብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት